ታላቅ የትዕይንተ ህዝብ ጥሪ ለኢትዮጵያን በሙሉ ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሁሉን አቀፍ ሽግግር ይካሄድ የትዕይንተ ህዝቡ ማጠንጠኛ ነው። ዓላማው አገዛዙ በዜጎች ላይ የሚፈጽመውን ጭፍጨፋ ማውገዝ፣ ለሌላ ጦርነት የሚያደርገውን ዝግጅት መቃወም፣ ሁሉን አቀፍ ሽግግር እንዲካሄድ መጠየቅ ነው። ቅዳሜ መጋቢት 26 ወይንም ኤፕሪል 4 2026 ዓ.ም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት በዋሽንግተን ዲሲ ሰዓት አቆጣጠር ደግሞ ከጠዋቱ 11 ኤኤም ላይ ቦታው ስልኮ ወይንም ቴሌቪዥኖ ይሆናል። በበይነመረብ አደባባይ የሚካሄደው ይህ ታላቅ ትዕይንተ ህዝብ ከ30 በላይ በሆኑ መገናኛ ብዙሃን በቀጥታ ይሰራጫል። በሀገሪቱ የሚዲያ ታሪክ ለመጀመሪያ ጊዜ ከ1 ሚሊዮን በላይ ህዝብ በዩቲዩብ ከ10 ሚሊዮን በላይ ህዝብ በሳተላይት ቴሌቪዥን በቀጥታ ይከታተለዋል። በዚህ ታሪካዊ ትዕይንተ ህዝብ ላይ ከ20 የማያንሱ ተጽዕኖ ፈጣሪ ኢትዮጵያውያን ተገኝተው በወቅቱ የህዝቡ ትግል መጠናከር ያላቸውን አጋርነት ይገልጻሉ። እርሶም ይህንን መርሃ ግብር ባሉበት ቦታ ሆነው በቀጥታ ስርጭት በመታደም የዚህ ታሪካዊ ሁነት አካል ሆኑ። ጦርነትና የግፍ አገዛዝን በመቃወም ለጋራ ህልውናው የጋራ የተቃውሞ ድምጾን ያሰሙም። እንዳይረሱ ቅዳሜ መጋቢት 24 ወይንም ኤፕሪል 4 በታላቁ የበይነ መረብ አደባባይ እንገናኝ። ስንተባበር እናሸንፋለን። የትዕይንተ ህዝብና የሰላማዊ ሰልፎች አዘጋጅ ግብረ ኃይል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የኢኮኖሚ ባለሙያው እንዲሁም የፖለቲካ ተንታኝ ዶክተር ዮናስ ብሩ በቅርቡ ኢትዮጵያ በገደል አፋፍ በሚል ርዕስ ባለ 30 ገጽ የኢትዮጵያን ወቅታዊ የኢኮኖሚ ሁኔታ የሚያሳይ ጠለቅ ያለ ሪፖርት ወይም ደግሞ ጥናታዊ ጽሁፍ አቅርበዋል። ዶክተር ዮናስ ብሩ በዚህ ጽሁፋቸው በተለይ በአብይ አህመድ ያለፉት 8 ዓመታት የኢትዮጵያ ኢኮኖሚ ከየት ወዴት እየሄደ እንዳለና በቀጣይ የገጠመውንና የሚገጥመውን ፈተና በተመለከተ ዝርዝር መረጃዎችን ነው በጽሁፉ የተካተተው። ይህንን መነሻ አድርገን ከዶክተር ዮናስ ብሩ ጋር ውይይት የምናደርግ ይሆናል። እንድትከታተሉን ግብዣችን ነው። መልካም ጊዜ። ጤና ይስጥልን ዶክተር ዮናስ። ጤና ይስጥልኝ መሳይ፣ እንደምን አለህ? እንዴት ሰነበትክ? ምናልባት እንደው መጠየቅ ካለብኝ ነው። ለኛም ለተመልካቾቹም ጠፍተ ነበረ ለረጅም ወራት። ብዙዎች ጠይቀውናል። ብዙ ክስተቶች፣ ብዙ ከኢኮኖሚው ከፖለቲካም አንፃር ያንተን ምልከታ ያንተን አስተያየት የሚፈልጉ ተመልካቾች እንደዚሁ በግልም በራሱ በአንከር ሚዲያ የዩቲዩብ ገጾች ላይ አስተያየታቸውን እየሰጡ ነበርና እንደው የጠፋው በሰላም ነው? በሰላም ነው። ሁለት ምክንያቶች ነበሩኝ። አንድ ትንሽ የኢንተርናሽናል ፕሮጀክት ነበረኝ መጨረስ የነበረብኝ። እሱ ላይ ፎከስ ማድረግ ነበረብኝ። ታይም ሴንሲቲቭ የሆነ ፕሮጀክት ነበር። በዛ ላይ ደግሞ ሁለት መጽሐፎች እየጻፍኩኝ ነው። አንደኛው በኢኮኖሚ ላይ፣ አንደኛው የኢትዮጵያ ፖለቲካ አንድ ላይ ለማድረግ ትንሽ ገጾቹ በዙብኝና ሁለት ተከፍሎ፣ ምክንያቱም የኢትዮጵያን ፖለቲካ ለመነጋገር ኢኮኖሚውን በደንብ አንደርስታንድ ማድረግ ያስፈልጋል። ኢኮኖሚውን ደግሞ ስለዛ ለማውራት ደግሞ ፖለቲካውን በደንብ አንደርስታንድ ለማድረግ ያስፈልጋልና እሱም ትንሽ ጊዜ እየወሰደብኝ ነበር። ኢንፋክት ባይናው እንኳን እንደው ጨርሰዋለሁ የሚል ምኞት ነበረኝ። ግን ይሄ የኢንተርናሽናል ፕሮጀክት ነበረኝ ያልኩህ አንድ 4 ወር 5 ወር ወስዶብኝ፣ በዛ ምክንያት ነው የኢትዮጵያን ፖለቲካ በተወሰነ ደረጃ መከታተል ያልቀረም። ግን አሁን ይሄንን ጽሁፍ እንድጽፍም አንዱ ያስገደደኝ ብዙ ብዙ ጊዜ ስለ ኢትዮጵያ ፖለቲካ በምናወራበት ጊዜ ወይንም ፖለቲከኞች በሚያወሩበት ጊዜ ስለ ሲምፕተሙ ነው የምናወራው። አንኢምፕሎይመንት በዝቷል፣ ኢንፍሌሽን የኑሮ ንረት በጣም ህዝቡን እያሰቃየ ነው ያለው፣ ገበሬው እንደዚህ ሆኗል፣
ችግር ያው ኦፍ ኮርስ ኢኮኖሚ ወይ ብልጽግና ነው ወይ ችግር ነው እና ስለ ችግሩ ሰውን ከቀን ወደ ቀን ስለሚያጋጥመው እነዛ ነገሮች ላይ ነው ፎከስ ያደረግነው። አንዳንድ ጊዜ ኢን ፓሲንግ የመንግስት ፕራዮሪቲ አሁን ይሄ ኮሪደር ልማት ወደሚለው እንትን ማለቱ ህዝቡ የሚበላው በሌለበት ጊዜ ችግር እንደዚህ ባለበት ጊዜ ፕራዮሪቲው የተዛባ ነው ብሎም አድሬስ ይደረጋል። ግን ሪሊ የኢኮኖሚው እዚህ ገደል አፋፍ ላይ ነው ያለው እንድል ያስገደደኝ ምንድነው የኢኮኖሚውን ስትራክቸር በምትመለከትበት ጊዜ ምናልባት ዶክተር ዮናስ ወደሱ ጽሁፍ መጣለው ዋናም የተገናኘ ነው በዛ ጉዳይ ላይ ነው። ይህንን ጽሁፍ ከዚህ በፊት ከሌላ አንድ ኢትዮጵያዊ የኢኮኖሚ ባለሙያ ጋር አንድ በጋራ ያወጣችሁት ጽሁፍ ነበረ። በሰፊው የኢትዮጵያን ኢኮኖሚ የተመለከተ ጥልቅ በሆነ መልኩ የዳሰሳችሁበት ነውና ከዛ የሚለይ ነገር አለ ወይስ የተጨመረ ነገር አለ? አሁን ለብቻ እኔ ያቀረብከውና ይሄ ሰፊ በሆነ መልኩ የቀረበው የተለየ ነገር ነበረው ያኔ ካቀረብከው? የዛን ጊዜ ያቀረብነው መንግስት ይሄን ያህል አድጋለሁ ይላል ያለው እውነት ያ እድገት አለ ወይ? ይሄ ምንድነው አንደር ዘ ሁድ ኢኮኖሚክ አናሊሲስ ያልነው መኪና ስትገዛ መጀመሪያ የምታደርገው ኮፈኑን ገልጠህ ውጭውን ካየኸው በኋላ ነገር ቆንጆ ነው ምናምን ካልክ በኋላ ቀለሙን ከወደድክ በኋላ ሞዴሉን ከወደድክ በኋላ ትንሽ ልምድ ያለውን ሰው አንጥተህ ኮፈኑን ከፍቶ ውስጡ ኢንጂኑን ምናምን አይቶ አይ ይሄ እውነትም ጥሩ ሊሄድ የሚችል ነው ችግር የለበትም ሲልህ ነው መኪና ለመግዛት የምትወስነው። አሁንም እኛ ማድረግ የፈለግነው የዛን ጊዜ እስቲ እንደዚህ ኮፈኑን እንግለጽና ወደታች ወረድ ብለን አደገ ኢኮኖሚው ሲሉን ኢኮኖሚውን የሚያሳድጉትም ወይንም የማያሳድጉትም 4-5 የኢኮኖሚክ አውታሮች ወይንም ፒላሮች የምትላቸው አሉ። እነሱ እያደጉ ነው ወይ? እነሱም እያደጉ ከሆነ በእርግጥ ኢኮኖሚውም ያድጋል። እነሱ ግን እያደጉ ካልሆነ ወይ ባሉበት ከቀሩ ወይ እንዲሁም ከማደግም እያሽቆለቆሉ ከሆነ ኢኮኖሚው አደገ የሚባለው ነገር መሰረት የለውም የሚለውን በዛ ላይ ነበር ፎከስ ያደረግነው። አናሊሲሳችንም ከፕሮፌሰር አቡ ግርማ ጋራ የጃፓን ውስጥ ያለ የኢኮኖሚክ አስተማሪ ነው፣ መምህር ነው፣ ፕሮፌሰር ነው። ከሱ ጋር የጻፍነው ያነበረ። ይሄኛው ግን አሁን አንደርስታንድ ማድረግ የሞከርኩት ምንድነው ከዛ ውጭ አደገ አላደገም፣ ሰው ተቸገረ ሰው አልተቸገረም ከሚለው ውጭ ያ ሲምፕተሙ ነው የምናየው፣ ገጽታው ነው፣ የድህነታችን ገጽታው ነው፣ የኢኮኖሚክ ችግሩን ነው የሚያሳየን። እሱ ነው ማየት የፈለግኩት እዚህ ላይ ምንድነው ስትራክቸራል ምክንያቱ። ስትራክቸሩ ጠንካራ ነው ወይ? ይሄ ኢኮኖሚ ጠንካራ ካልሆነ ደግሞ ወደሚያስፈራ ሁኔታ ላይ እየወሰደን ነው ያለው። አንድ ችግር ቢመጣ ቶሎ ራሱን ማዳን የሚችልበት ደረጃ ላይ ነው ወይ ያለው የሚለውን ለማየት የስትራክቸራል አናሊሲስ ያስፈልገዋል። እና በሁለት በኩል ነው ያንን ያደረኩት። አንደኛው የኢኮኖሚክ ስትራክቸር ማለት አውታሮቹ ማኑፋክቸር ኢንዱስትሪ የምትለው በሁለት ይከፈላል። ማኑፋክቸሪንግ ወይንም ደግሞ ምርት ማውጣትና ኮንስትራክሽን ወይንም ደግሞ የግንባታ ስራ ነው። ሌላው አግሪካልቸር ነው። ሌላው ሰርቪስ ነው። ሌላው የኤክስፖርት ሴክተር ነው። የገቨርንመንትም ደግሞ ኤክስፔንዲቸር። እነዚህን የመሳሰሉትን ነገር ተመልክቶ ይሄ ነገር ጠንካራ ነው ኢኮኖሚው አሁን ያለበትን ችግር ሊወጣ ይችላል ነው ወይንስ ደግሞ የለም አንዳንድ አስጊ የሆኑ ምንድነው ብልት አለው ኢኮኖሚው እና እነሱ ነገሮች እየተወጠሩ ከሄዱና ከተበጠሱ ወይንም ከላሉ ወይንም ከሳሱ ምን አይነት አደጋ ነው የሚመጣው በሚል 1-5 እነዚህ መሰረታዊ የሆኑ ነገሮች መመልከት ያለብን ነገሮች አሉ። እና አንዱ ቢበላሽ ወይንም አንዱ ቢደክም አንዱ ቢሰበር ለብቻው ኢትዮጵያ ሰርቫይቭ ልታደርገው ትችላለች። ሁለቱ ችግር ቢያጋጥመው በጣም አደገኛ ሁኔታ ይሆናል። ከሁለቱ በላይ ግን ችግር ከመጣ ኢኮኖሚያን ሊሸከም አይችልም፣ ሊፈርስ ይችላል የሚል አይነት ነው። በዛ ነው ማየት የፈለኩት። አንደኛ ይሄ እንግዲህ ስትራክቸር የምትለው ነገር ነው።
ሁለተኛው የገቨርንመንት ባጀት ነው። ያ የገቨርንመንት ባጀት ሪሊ የኢኮኖሚክ ስትራክቸሩን ነው ሪፍሌክት የሚያደርገው። እሱም ላይ ወደ ውስጥ ገባ ስንል ለህዝቡ ኢኮኖሚስት ላለው ነው ህዝብ በሚገባው ደረጃ ልናብራራው ልንነጋገርበት እንችላለን። ስለዚህ ይሄኛው ስለ ስትራክቸሩ ድክመት ነው። ምን ከላይ ጥሩ ቢመስል ሰውነትህ ወይ ጉበትህ ወይ ልብህ ከውስጥ እየደከመ ከሆነ ወይ ሳምባህ የተጎዳ ከሆነ ያ ፊት ለፊትህ ያለው ገጽታ አንድ የተወሰነ ነገር ደረጃ ላይ ያ ስስ የሆነው ብልትህ ተበላሸ፣ ኮላፕስ ታደርጋለህ። ኢኮኖሚውን በእንደዛ አይነት ችግር ላይ ነው ያለው። ብዙ አሁን ኢቭን ከዳያስፖራ የሄዱና ከተማውን ያዩና በጣም ቆንጆ ነው፣ በጣም የሚገርም ስራ ነው የተሰራው። አዛን ኢትዮጵያን ራሴ እንደዛ በጣም የሚያምር ድሮ የምናውቀውን ከተማ አሁን ያው አብይ ከመጣ በኋላ መንግስት ማነው ኢትዮጵያ ሄጄ አላውቅም፣ ግን እንደው በቴሌቪዥን ወይም ደግሞ በስዕል ላይ በምትለበይበት ጊዜ ደስ ይላል። ኢትዮጵያ እንደዚህ መታየቷ ለዓለም ህዝብ እንደዚህ አይነት ገጽታ መፍጠሯ ብለህ ደስ ይላል። ችግሩ የሚመጣው አትዋት ኮስት ነው የሚመጣው ያ ነገር ኢኮኖሚውን እየቦረቦርክ ኢኮኖሚውን እያጠፋ ከሆነ እየወሰድክ የምትገነባው ችግር ነው። እና ከዚህ ሄዱና ያንን ያዩና እንደው ይሄ ሰውዬ አላሰራሉት እንጂ እንዴት አይነት እኮ ሀገሪቷን እየቀየራት ነው ይላሉ። እነሱ የማያዩት ከታች ስር መሰረቱ ኢኮኖሚውን የሚሸከመውን አካል ድምጥማጡን እያጠፋው ነው። ያንን ለማሳየትና አንደኛ ህዝቡም እንዲረዳው፣ ሁለተኛ ኦፖዚሽን ፓርቲውም እንዲሁም ይሄን ጽሁፍ እንድጽፍ እንትን ያደረገኝ አንድ ቦታም ብየዋለሁ። የኢፒአርፒ ክርክር ላይ አንድ የኢፒአርፒ ልጅ ወጣት ሴት ስለ ኢኮኖሚው ስትናገር ጥሩ ነገሮች ተናግራ ነበረ። ግን ለኔ የታየኝ ምንድነው መሰረቱን አልነካችውም። ያው ቀደም እንዳልነው ችግሩን፣ አንኤምፕሎይመንቱን፣ ስራ ማግኘት አለመቻሉን፣ የኮሪደር ልማቱን ምናምን ነውና ሜቢ እንደዚህ አይነት ጽሁፍ ቢኖር ለሚቀጥለውም ክርክር ሊረዳቸው ይችላል። ህዝቡም አንደርስታንድ ሊያደርግበት በሚችል መንገድ ባቀርብ በሚል ነው ሙከራው። አይ ቲንክ እዛ ፌስቡክ ላይም ፖስት ያደረከው አንድ ነገር ነበር። ምንድነው እኔ በ18 ማርች ነበር ይሄን ነገር ፖስት ያደረኩት። ጠቅላይ ሚኒስትሩ በማርች 22 ከአራት ቀን በኋላ ለ1 ሰዓት ከ45 ደቂቃ ኢንተርቪው ሰጥተው ነበር እና ኢንተርቪው ላይ ሙሉ ለሙሉ ያደርግ የነበረው ምንድነው አይ ቲንክ እኔ የዚህ በኮሪደር ዲቨሎፕመንቱ ላይ ያልኳቸውን ነገሮች ሪበት ለማድረግ ወይንም ደግሞ እነሱን ለማካካድ የምሳሌ አይነት ነገር ይመስላል ካቀራረቡ። ምናልባት ጊዜው እንዳጋጣሚ ድሮም ፕላን የተደረገ ሊሆን ይችላል። ሆኖም ግን አትሊስት ጥያቄውም መልሱም እንደው እዚህ ጽሁፍ ላይ ላሉት ነገሮች መልስ ለመስጠት የተሞከረ ነው የሚመስለው። የጠቅላይ ሚኒስትሩ ችግር ምንድነው? አንደኛ ኢኮኖሚስት አይደለም። ጠጋ ብለህ በምትሰማበት ጊዜ ሪሊ የኢኮኖሚክስ አንደርስታንዲንግ እንደሌለው ነው የምትረዳው። ይሄ ደግሞ በኢኮኖሚክስ ፒኤችዲ ወይንም የ30 ዓመት ልምድ አያስፈልግም። ባችለር የያዘ ሰው በኢኮኖሚ ኢትዮጵያ ውስጥ አሁን የሚካሄደው ነገር ወደ ጥፋት እየሄደ እንደሆነ ኢኮኖሚው ሊገነዘብ ይችላል የሚል ይሄ ነው እንግዲህ መነሻ የነበረው ለማለት ነው። ዶክተር ዮናስ እኔም እውነት ለመናገር የኢኮኖሚ ጽሁፎች በዚህ ደረጃ በጣም 30 ገጽ ነው፣ ብዙ ነው። ትግስት ኖሮ የሚነበብ ጽሁፍ አይደለም። በደንብ መስመር በመስመር እያዩ የሚነበብ ነውና በደንብ አንብቤዋለሁና በኋላ ላይ አብይ አህመድ በቴሌቪዥን ቀርቦ ምላሽ እንደሆነ ምንም ገምቻለሁ። ለማንኛውም ለነሱም የማንቀያ ደውል ነው እንዳንል ሳያቁትም አይደለም ያቁታል። ኢትዮጵያ በምን ያህል ፍጥነት ወደ ገደል ውስጥ እየገባች እንዳለ ያቁታል። አብይ አህመድ ያቋል፣ ጠፍቶት አይደለም። እንደው ወደ ጽሁፉ ዝርዝር ነገር እንምጣ። የ30 ገጹን ጨመቅ ተደርጎ በወጣው እንትን ላይ ያየዋቸው አንዳንድ ነጥቦች አሉ። ለምሳሌ ኢትዮጵያ ውስጥ ያለው ልማት አይደለም የመኖር ያለመኖር የሉና ሰው ላለመሞት የሚያደርገው ግብ እንጂ ልማት የሚባል የለም የሚል በመጀመሪያ ያንን ጭብጥ የሚያሳይ ነገር አለ።
ከዛ በተጨማሪ ድህነት ኢትዮጵያ ውስጥ በከፍተኛ ደረጃ እየተንሰራፋ እንዳለ አብይ አህመድ ሲመጣ የነበረውና በኋላ ላይ ምናልባት በሰንጠረዥ አብይ ሲመጣ የነበረበትና አሁን ያለበትን በደንብ ነው ያስቀመጥከው። እሱን በዝርዝር እንደምታስረዳን ተስፋ አደርጋለሁ። ከዚህ በተጨማሪ የዲያስፖራውንም እንደዚሁ ተሳትፎና የሪሚታንስ ገንዘብ ዲያስፖራ ወደዛ የሚልከውንም በተመለከተ በዚሁ ጽሁፍ ላይ ብዙ ነገሮችን የዳሰስክበት ነው። ሌላው መካከለኛ ገቢ ያለው ማህበረሰብ ክፍል እየጠፋ ነው እና ይሄ ደግሞ ትልቅ አደጋ እንደሆነ ነው የገለጽከውና እስቲ ዋና ዋና የሚባሉት የዚህ ጽሁፍ ግኝቶች ወይም ደግሞ መደምደሚያዎች ምንድን ናቸው ዶክተር ዮናስ? ባለፈው 300 ዓመት 3 ሴንቸሪስ ወይንም 300 ዓመት ጊዜ ጀምሮ ይሄ የኢኮኖሚክስ መስክ በደንብ ማደግ ከጀመረበት ጊዜ ጀምሮ የተለያዩ የኢኮኖሚክ ዲቨሎፕመንት ወይንም የኢኮኖሚክ እድገት ፍልስፍናዎች፣ አመለካከቶች አሉ። በሐሳብ በኮንሴፕት ደረጃ ማለት ነው ስትመለከተው። ከዛም ውጭ ደግሞ በተለይ ባለፈው 70 ዓመት የተለያዩ ሀገሮች ያደጉም አሉ ያላደጉም አሉ። እነዚህ ያደጉትም ያላደጉትንም በምትመረምርበት ጊዜ ላለፈው 300 ዓመት ጀምሮ ሲያድግ ሲንከባለል እየተሻሻለ የመጣው የኢኮኖሚክ ዲቨሎፕመንት አስተሳሰብ ወይንም አመለካከት ጋራ የትኛዎቹ አገሮች ናቸው ያደጉት? ምን አይነት ፖሊሲን የተከተሉት እነዚህ ሀገሮች? የትኛዎቹ ሀገሮች ናቸው የወደቁት ወይንም ማደግ ያልቻሉት? እነሱ ደግሞ ምን አይነት እንትን ቢከታተሉ ነው የሚለውን መነሻ አድርጌ ነው የጻፍኩት። አሁን ለምሳሌ ቬትናምን የተመለከትክ እንደሆነ በ1970 በፈረንጆቹ አካባቢ ኢትዮጵያ ከቬትናም በጣም ሀብታም ነበረች በፐር ካፒታ ደረጃ ብትል። ትንሽ ወደ ኋላ ሄደህ 1950s ይሄድክ እንደሆነ ኮሪያ ከነ ጋና ከነ ዚምባብዌ ከነ ዛምቢያ በታች ነበረች በጂዲፒ ፐር ካፒታ የተመለከትክ እንደሆነ። ሌሎችም እንደዚሁ አገሮች የዛን ያህል ቻይናን ራሱን የተመለከትክ እንደሆነ in the 1960s 1970s ፐር ካፒታ ኢንካማቸው ጂዲፒ ፐር ካፒታቸው በጣም ትንሽ ነበረ። ከነ ኢትዮጵያ ጋራ ብዙ አይራራቅም ነበር። እነዚህ ሀገሮች እንዴት ነው ሊያድጉ የቻሉት እንደዚህ በጣም ባጭር ጊዜ? እንግዲህ ባጭር ጊዜ ማለት ምንድነው? እና አሜሪካን እና ዩሮፕ እዚህ ለመድረስ በመቶ ዓመታት የሚቆጠሩ የኢኮኖሚክ እድገት አሳይተው ነው አሁን ያሉበት። በኋላ ላይ ግን የመጡት ከጃፓን ጀምረህ የተነሳህ እንደሆነ እነ ኮሪያን የወሰድክ እንደሆነ እነ ሲንጋፖርን የወሰድክ እንደሆነ እነ ቬትናም ሌትሊ ደግሞ ቬትናምን የወሰድክ እንደሆነ ህንድን የወሰድክ እንደሆነ እነዚህ ደግሞ ወደ ኋላ ላይ አሁን ኢመርጂንግ አገሮች የሚሏቸው እነሱ ደግሞ በጣም እንደ ድሮና አሜሪካኖቹ እንዳደጉት ቀስ እያሉ እየተንፈቀቁ አይደሉም የሚያደጉት። ትምህርት አላ ነው የወሰዱት፣ ሊፕ ፍሮግ ነው ያደረጉት። እና እነዚህ ሀገሮች ምንድን ነው ያደረጉት? ኢትዮጵያ ከዛ የተለየ ምን እያደረገች ነው? እነዚህ አደጉ ከሚባሉት ሀገሮች ጋር አብራ ፖሊሲዋ የነሱን አይነት ፖሊሲ ነው ወይ? እንግዲህ ሙሉ ለሙሉ የነሱን የግድ መሆን የለበትም፣ ግን መሰረታዊ የሆኑ ነገሮች አሉ አገርን እንዲያድግ ወይንም እንዳያድግ የሚያደርጉት። ያንን ነው ማለት የፈለኩት። ካሁን በፊትም ብዙ ጽፍ ያለሁኝ ለምንድን ነው ኢራን እና ኢትዮጵያ ያን ያህል በኢኮኖሚ ሊመነጠቁ ያልቻሉት? እነዚህ ሁለቱም የሲቪላይዜሽኖች ናቸው፣ የድሮ ሲቪላይዜሽኖች ናቸው። እንዲህ ሀገር አንድ ቻይና እና ጃፓን እነሱም የድሮ ሲቪላይዜሽን ናቸው፣ ግን ማደግ ችለዋል። ለምንድን ነው ብዬ ያኔ ካሁን በፊት አንተም ጋር ቀርቤ እንትን ብዬው ነበር። የነዚህ የሁለቱን ለየብቻ ስታየው የባህል ልዩነት ነበራቸው። እሱ ነው አንዱ መገለጫ የሚሆነው የሚለው ሌሎቹ ፋክተሮች እንዳሉ ሁሉ አሁን እነዚህኛው ላይ ፎከስ ያደረኩት ምንድን ነው ሪሊ በኢትዮጵያ ውስጥ እየተካሄደ ያለ ሶስት መሰረታዊ የሆኑ ነገሮች አሉ። የአሁኑ መንግስት ያተኮረባቸው ወይንም ደግሞ በአሁን ባለው መንግስት ምክንያት የተከሰቱ ሶስት መሰረታዊ የሆኑ ነገሮች አሉ።
እነዚህ ሶስቱን አይነት አድርጎ በዓለም ውስጥ ያደጋገር የለም። ምሳሌ ልስጥህ። አሁን የአንድ ሀገር መንግስት ባጀት አለው። ታክሲዎች ይወስድና ከውጭ ከያለሙ ይለምንና ይበደርና እድገት የኢኮኖሚ እድገትን ለማምጣት ምንድነው ሪሶርስ ዲስትሪቢዩሽን የምትለው በእንግሊዝኛ ወይንም ደግሞ ለአግሪካልቸር ይሄን ያህል አድርገው ወጪ ድጎማ አደርጋለሁኝ፣ ይሄን ያህል ለኢንዱስትሪ አደርጋለሁኝ፣ ይሄን ያህል ለትምህርት አደርጋለሁኝ፣ ይሄን ያህል ብለህ የምታወጣው ነገር አለና በመሰረቱ መንግስት ሁለት ፋንክሽን አለው ነው የሚባለው። አንደኛው ፕሮቴክቲቭ ስቴት የሚባለው ነው፣ ህግ ማስከበር፣ የህዝቡን ደህንነትና ሰላም የማስጠበቅ ነው። ይሄ እንግዲህ ፖሊስ የሚያስፈልግህ ለዛ ነው፣ ወታደር የሚያስፈልግህ ለዛ ነው፣ ተዋጊ አውሮፕላን የሚያስፈልግህ ለዛ ነው። ያ ፕሮቴክቲቭ ስቴት ይባላል። ሁለተኛው ፕሮዳክቲቭ ስቴት ይባላል። ያ ደግሞ በተለይ እነዚህ ደሃ ሀገሮች ፕራይቬት ኢንተርፕራይሱ በጣም ያላደገበት ሀገር መንግስት ለእድገት የሚያስፈልጉትን ነገሮች ይተገብራል። እና የመንግስት ወጪ ሁለት ነው በመሰረታዊነት ውስጥ ተመለከተው። አንደኛው ካፒታል ፎርሜሽን ይባላል፣ ሁለተኛው ሪከረንት በጀት ይባላል። አንዱ ካፒታል ላይ የሚያወጣው ካለው ገንዘብ ውስጥ ባጀት ውስጥ ምን ያህሉን ነው ለካፒታል ለእድገት የሚያውለው፣ ሁለተኛው ምን ያህሉን ነው ለሪከረንት። ሪከረንት ማለት ምንድነው? ከወር እስከ ወር ተወር ሁሉ ጊዜ የምትከፍለው ዕዳ ማለት ነው። ደሞዝ ነው፣ የአስተማሪ የወታደር ደሞዝ ነው፣ የመንግስት ሰራተኞች ደሞዝ ነው፣ ለትምህርት ቤቶች እና ለዩኒቨርሲቲዎች ምናምን የምትከፍለው ነው። ይሄ ሪከረንት በጀት ይባላል። መሰረታዊ ይሄ ነው። ካፒታል ባጀት የምትለው ደግሞ መንግስት መንገድ የምትፈጥርበት፣ ኢንዱስትሪዎች እንዲለሙ የምታደርግበት፣ ራስህም ኢንዱስትሪ የምትከፍት ከሆነ ይሄ ካፒታል ባጀት ይባላል። አሁን እነ ቻይናን የተመለከትክ እንደሆነ፣ ቪየትናምን የተመለከትክ እንደሆነ፣ ኮሪያን የተመለከትክ እንደሆነ ባደጉበት ጊዜ ማለት እንግዲህ ትንሽ ሊለያይ ይችላል። ቻይና በጣም ያደገችው ከ1978 በኋላ ነው። እስከ 1990 እስከ 2000 ድረስ ፎርማቲቭ ጊዜዋ ያ ነበረ። ከ1978 እስከ 2000 ድረስ ያለው ላይ ነበረ። እንደው ደንበኛ መሰረቷን ጥላ የኢንዱስትሪያላይዜሽን የጀመረችበት ጊዜ ያ ነው። የቪየትናም የመጣህ እንደሆነ ደግሞ እንዲሁም ከነጭራሹ ከሱ በኋላ ነው የመጡት። ከ1990s በኋላ ነው የጀመሩት። ይህንድም ትንሽ ከዛ በኋላ ከቻይና በኋላ ነው የመጣው እና እነሱ እድገታቸው የእድገት መሰረታቸውን በጣሉበት ጊዜ እንዴት ነበር የመንግስት ባጀታቸው የሚከፋፈለው በምትልበት ጊዜ አይዘር ለካፒታል የሚያወጡትና ለሪከረንት ባጀት የሚያወጡት ተቀራራቢ ነበረ፣ ወይንም ደግሞ ለካፒታል የሚያወጡት ከፍ የሚልበት ጊዜ ነበረ። አሁን በቲፒኤልኤፍ ጊዜ እንኳን ራሱ የተመለከትክ እንደሆነ እንግዲህ 2010 እስከ 2013 ምናምን ነው በጣም ካፒታል ኢትዮጵያ ውስጥ ለካፒታል ይወጣ የነበረው። ምናልባት ዶክተር ዮናስ እንደው በዛውም ለተመልካቾች ግንዛቤ እንዲያገኙ ነው ይሄ ካፒታል በጀትና ሪከረንት የሚባለው ይሄ አሁን ቀደም ሲል ማብራሪያ በሰጠው ላይ ለኢኮኖሚ ጠቀሜታ ያለው አንድ ሀገር እንድታድግ የትኛው ሲበልጥ የትኛው ዝቅ ሲል ወይም እኩል ሲሆን እንዴት ነው? አሁን ወደ ኋላ ላይ ማብራሪያ እንደምትሰጥበት ተስፋ አደርጋለሁ። ምክንያቱም በአብይ አህመድ ዘመን ይሄ ካፒታል የሚባለው ነገር በጣም እየወደቀ ወደ ታች እየወረደ ደሞዝ ከፋይ መንግስት ሆኖ የቀረበት ሁኔታ ነው ያለውና እነዚህ ሁለቱ ጽንሰ ሐሳቦች ካፒታልና ሪከረንት የሚባለው ወይም ለደሞዝ ለምን የሚወጣው ወጪ ማን ቢበልጥ ነው ለእድገት ጠቃሚ? የትኛው እንዴት ነው? እስቲ ከዚህ አንፃር ያለውን ነገር ነው በትንሹ ብትነግረን። እሱ ነው የቻይና፣ የኮሪያ፣ የቪየትናም በምታድግበት ጊዜና አሁን ለምሳሌ አሜሪካንን ወይንም ዩሮፕን በምትመለከትበት ጊዜ የዚህ የካፒታልና የሪከረንት በጀታቸው ስትራክቸሩ ይለያል ከደሃ ሀገር። የደሃ ሀገር በምትሆንበት ጊዜና ኢኮኖሚህን ለማሳደግ በምትጥርበት ጊዜ ቢያንስ ተመጣጣኝ መሆን አለበት ካፒታሉና ኢንቨስትመንቱ። አለበለዚያ ደግሞ አሁን ለምሳሌ ቻይናን የተመለከትክ እንደሆነ በተለይ በማኦ ጊዜ ይሄ የካፒታል ባጀቱን ለማሳደግ ሲል
የህዝቡን አስርቦት ነበረ። ከ10 ሚሊዮን ህዝብ በላይ ነው ያለቀው። ምንድን ነበር ያደርግ የነበረው? ገበሬዎቹ ለመንግስት ይሄን ያህል ኩንታል ለመንግስት ማስገባት አለባችሁ፣ ምክንያቱም ከናንተ በመናገኘው ኢንዱስትሪውን የምንገነባው የሚል አይነት አውጥተው the great leap forward የሚባል ጊዜ ነበረ እና መንግስት ይመጣና ከገበሬው በቂ ኑሮው ልጆቹን የሚያበላው ሚስቱን የሚያበላው ቤተሰቡን የሚይዝበት ይኑረው አይኑረው ግድ አልነበረውም። ያንን የተበየነብህን ለመንግስት ተሰጥ ነበር። ያ እንግዲህ ካፒታላቸውን ለማሳደግ የተደረገ ነበር። ገብቷል ምለው እና እህል ኤክስፖርት እያደረገ በዛ በሚያገኘው ገንዘብ ኢንዱስትሪውን ይገነባ ነበር ማለት። በዛ ምክንያት ህዝቡ ተርቦ ከ10 ሚሊዮን ህዝብ በላይ ነው ያለቀው። ያ ማለት ምን ማለት ነው? የግድ ካፒታል ስለሚያስፈልገኝ 20 ሚሊዮን የሚለቅ ግድ የለኝም፣ ለሀገሬ ግን እድገት ካፒታል የግድ ስለሚያስፈልገኝ እዛ ላይ ማድረግ አለብኝ ከሚል ነው ይሄ ነገር የመጣው። አሁን በቲፒኤልኤፍ ጊዜ ሪሊ ብዙ ኢትዮጵያ አደገች በተባለበት ጊዜ ወደ 60% እስከ 60% ከ50 እስከ 60% ካፒታል ላይ ነበር የሚያፈሱት። ሪከረንት በጀቱ ከ40 እስከ 45 ነበር፣ ከ35 እስከ 40 ነበር። በዛ አጭር ጊዜ ውስጥ በጣም ብዙ መንገድ ተከፍቶ ነበር እንደምታውቀው። ህዳሴ እንትን የተጀመረበት ጊዜ እነዚህ ሁሉ የሚያሳይህ ምንድነው? የግድ ካፒታል ላይ ማፍሰስ አለብን እንዴ። አሁን ፋስት ፎርዋርድ አብይ ጋር በምትመጣበት ጊዜ እንዳለ የካፒታል ኢንቨስትመንት የምትለው ነገር በአሁኑ ጊዜ 24% ብቻ ነው ካፒታል ላይ የሚፈሰው። ወደ 70+% ሪከረንት በጀት ሆኗል። ጦርነቱን በዛ ነው እያካሄደ ያለው። በዚህ ደረጃ ያለ ኢኮኖሚክ ስትራክቸር በኢትዮጵያ ባለችበት ደረጃ ላይ 24% ብቻ ኢንቨስት እያደረክ ካፒታል ላይ ዓለም ውስጥ ያደጋገር የለም። ኢትዮጵያም ልታድግ አትችልም። ሰው ይሄንን መረዳት አልቻለም፣ ወይንም ደግሞ ሰው ይሄንን መገንዘብ አልቻለም። እና አንዱ ትልቁ መሰረታዊ ችግር ለኢትዮጵያ ልታድግ ማትችለው አሁን በተያያዘው ሁኔታ ካፒታሉ 24% ነው። እንትኑ ምንድነው? ሪከረንት ባጀቱ 78% ነው። ከ75% በላይ ነው ፌደራል ገቨርንመንቱና ስቴቶቹ የሚደምረ ስታየው ማን እንደሆነ በዛ ደረጃ እንደዚህ 20% ሪከረንት ማን ነው ካፒታል ላይ አድርጎ ሌላ በብዛት ኮንሰምፕሽን ላይ የሚያውል እነማን እንደሆኑ ታውቃለህ? ሳውዲ አረቢያ፣ ዩኤኢ። እነዚህ በጣም ብዙ ገንዘብ ስላላቸው ለህዝብ የሚከፍሉት እነሱ ናቸው። ስትወልድ ገንዘብ የሚሰጥህ እነሱ ናቸው። ኮንሰምፕሽን ላይ ነው ፎከስ የሚያደርጉት። እንደዛም አፍሰው ብዙ ሀብት ስላላቸው ካፒታሉንም በዛው ደረጃ ይዘው ምንድነው ማሳደግ ይችላሉ። ምክንያቱም በጣም ብዙ ገንዘብ አላቸው። እንደ ኢትዮጵያ አይነት ደሃ ሀገር ግን ያለቻትን እንደምንም ሪከረንት ባጀቱን ሰፈር እንዳያደርግ፣ ካፒታል ባጀቱን ሰፈር እንዳያደርግ፣ እድገት ደግሞ ከተባለ ግድ የለም በአሁኑ ጊዜ ይሄ ጄኔሬሽን ይጎዳ ለልጆቹ ለአገሩ ፊውቸሩን ለማደሻ እንዲባል ጫና ተደርጎበት ካፒታሉ ላይ ፎከስ እናደርግ አይደለም የሚባለው። ኮንሱም እያደረገው ነው የሀገሪቷን ህዝብ። ይሄ ነው አንዱ ቀይ መብራት። ሁለተኛው ቀይ መብራት ምንድነው መሰለህ? በዓለም ውስጥ ሚድል ክላሱ ሳያድግ ያደጋገር የለም፣ ሊኖርም አይችልም። ለምንድነው ሚድል ክላሱ አስፈላጊ የሚሆነው? ሚድል ክላሱ ትንሽ ኢንካሙ እየበዛ ሲመጣ ማንኛው ገዢው የሚመረተውን ነገር ሚድል ክላሱ ነው። ሬስቶራንቶች ቢከፈቱ ሄዶ መብላት መጠጣት የሚችለው፣ ቴክስታይል ፋክተሪስ ብትከፍት፣ ጫማ ብትከፍት ሄዶ እንደልቡ መገብየት የሚችለው፣ ቤቶች ቢሰሩ መግዛት የሚችለው፣ የዚህ መናፈሻ ተብሎ ልማት እየተደረገ በየገጠሩ ሎንጅ ቢደረግ እዛ ሄዶ ልጆቹን ባለቤቱን ዘመዶቹን ይዞ ጓደኞቹን ይዞ ሊያጠፋ የሚችለው ሚድል ክላሱ እያደገ ሲመጣ ነው ኢኮኖሚ የሚያድገው። የትም ሀገር
ኢትዮጵያ ውስጥ ሚድል ክላሱን እየገደለው ነው ያለው። አሁን ለምሳሌ ተመልከት፣ ማነው ዶክተር የሐኪሞችን ተመልከት። የሐኪሞችን ኢንካም ስትመለከት የወርልድ ባንክ የኤዲቢ ጥናቶች ሚድል ክላስ ማለት ከዚህ ጀምሮ እስከዚህ ድረስ የሚያገኝ ነው ብለው ከ10,000 እስከ 20,000 በፒፒፒ በሚባል ቁጥር ነው፣ ፐርቼዚንግ ፓወር ፓሪቲ በሚል ነው ያንን የሚያገኝ ሚድል ክላስ ይባላል ይለዋል። ያንን ቁጥር ወስደህ የኢትዮጵያን ዶክተሮች በምትከትበት ጊዜ የት ነው የምታገኛቸው? ሚድል ክላስ የሚባለው ታች መጨረሻው ላይ ጫፏ ላይ ነው ያሉት። ኬንያ ሄደህ ሚድል ክላስ ምንድነው ይሄ ዶክተሮቹን የት ነው ብትል አይዘር መጨረሻው አፐሩ ላይ ነው በብዛት ያሉት ወይ ደግሞ ከዛ በላይ ናቸው ያሉት። ከሚድል ክላስ አልፎ አፐር ክላስ ውስጥ ናቸው። ዩኒቨርሲቲ መምህራኖችን ብትል እንደዚሁ። የሃይ ስኩል ምንድነው የእነዚህ ኤሌመንተሪ ስኩል ሃይ ስኩል አስተማሪዎች እኮ በቀን 3 ጊዜ የማይበሉበት ነው። የመንግስት ሰራተኛ ምግብ እያጣ ቤተክርስቲያን ለምሳ ገንዘብ ስለሌለው ቤተክርስቲያን ሄዶ ይጸልያል እኮ የሚባለው ይሄ እኮ ሚድል ክላስ የሚባለው ነው። ሌላ ሀገር ላይ ሚድል ክላሱን አራቁተህ የሚድል ክላሱን ቁጥር ቀንሰህ እንዴት ነው ሀገር የሚያድገው? የፈለገውን ሊል ይችላል፣ ወጥቶ የፈለገውን ሊያወራ ይችላል። በዓለም ውስጥ ሚድል ክላሱ እየቀነሰ ወይንም ደግሞ ሚድል ክላሱ ሳያድግ ያደገ ሀገር የለም፣ የትም ሀገር ውስጥ የለም። ይሄ ሁለተኛው እንትንህ ነው። ሶስተኛው የውጭ ኢንቨስትመንት ነው፣ ከውጭ የሚመጡ ኢንቨስተሮች ማለት ነው። አብይ ከመጣ ጊዜ ጀምሮ የውጭ ኢንቨስትመንት as a percentage of GDP FDI ይባላል፣ ፎሬን ዳይሬክት ኢንቨስትመንት እና የሱ ከጂዲፒ ጋር ሬሾውን ስትወስደው አብይ እዚህ ሀገር ከማን ነው ስልጣን ከያዘ ጊዜ ጀምሮ ከአመት አመት እየወረደ ነው ያለው። ያ እንግዲህ ማይንድ ዩ ምንድነው ያለው? ካፒታል እየወረደ ነው ያለው። ካፒታል እየወረደ ባለበት ሀገር የትም ሀገር እድገት የለም። አንለስ በጣም እንደነ ኩዌት እና እንደነ ዩኤኢ እና እንደ ሳውዲ አረቢያ በጣም ሀብት ያለህና እንደው የምታደርግበት የጠፋ ሀገር ስትሆን ያ የተለየ ነገር ነው። ሁለተኛው ሚድል ክላሱ እየወደቀ ነው። ሚድል ክላሱ ሾልደር ላይ ካልሆነ በስተቀር አገር ሊያድግ አይችልም። እሱም ባለበት አይደለም እኮ ያለው፣ እየወደቀ ነው ያለው። አሁን አንዱ ሜዲካል ዶክተር የዛን ጊዜ ሰልፍ በወጡበት ጊዜ ምንድነው ያለው? እኛ እኮ ቅንጦት አይደለም የምንፈልገው፣ ሰርቫይቫል ነው እየጠየቅን ያለ ነው። አንድ ሜዲካል ዶክተር ከዩኒቨርሲቲ ተመርቆ ሲወጣ ከ10,000 11,000 ምናምን ነው የሚያገኘው በወር እና ችግር ከመብዛቱ የተነሳ 2-3 ሜዲካል ዶክተሮች ተሰብስበው ነው ሩም እያደረጉ አብረው የሚኖሩት። ምክንያቱም ቤት ክራይ ከፍለህ በልተህ ጠጥተህ መኖር የምትችልበት ሁኔታ ላይ አይደለም። ይሄ ሁለተኛው ነው። ሶስተኛው ብዙ ሀገሮች ላይ የዚህ በተለይ ኢትዮጵያ ብዙ ዳያስፖራ አላት። እንዳጋጣሚ ሆነው ህንድ ብዙ ዳያስፖራ አላት፣ ቪየትናም ብዙ ዳያስፖራ አላት፣ ኮሪያን ብዙ ዳያስፖራ ነበራት። ኢቭን ቻይና አሁን አሜሪካንም ውስጥ ብትል በጣም ብዙ ዳያስፖራ አላቸው። ዳያስፖራው ለብዙ ሀገር የእድገት ኢንጂን ነው፣ ምንጭ ነው። ለኢትዮጵያ ግን አይደለም። ያ የሆነበት ምንድነው? ዳያስፖራውን መንግስት ለምንድን ነው የተጠቀመበት? የኢትዮጵያ ዳያስፖራ የት ላይ ነው ኢንቨስት እያደረገ ያለው የሚለውን ነው መነሳት ያለብን። አሁን የቻይናን ዳያስፖራ ብትመለከት፣ የኮሪያን ዳያስፖራ ብትመለከት፣ የቪየትናምን ዳያስፖራ ብትመለከት በሁለት ነገር ነው ሀገራቸውን የረዱት፣ ሀገራቸውን ያሳደጉት። መንግስትም ምንድነው ኮንትሪቢዩት እንዲያደርጉ ያደረጋቸው በመጀመሪያ ደረጃ የዳያስፖራ ስትራቴጂ ወጣ። እኔ አብይ ልክ ስልጣን ላይ እንደመጣ አንድ የ10 ገጽ ፕሮፖዛል ጽፌ ነበረ። ዳያስፖራው ለእድገት በጣም አስፈላጊ ነው።
ስለዚህ ከዳያስፖራውና መንግስት ዳያስፖራ ያለበት መንግስት ያለበት አብረው ቁጭ ብለው ፕሮፖዛል ማውጣት አለበት። ስትራቴጂክ ፕሮፖዛል ማውጣት አለበት። ምን አይነት ፊልድ ውስጥ ቢገባ ነው ዳያስፖራው ለሀገሩም ሊረዳ የሚችለው? እሱም ደግሞ አሜሪካና ዩሮፕ ኢንቨስት ከሚያደርገው የበለጠ የኢንቨስትመንት ሪተርን ሊያገኝበት የሚችለው አገሯም የምታድግበት እነዚህ ነገሮች ስትራቴጂ ወጥቶ መንግስት ያንን ስትራቴጂ ተግባር ላይ ለማዋል ደግሞ ፖሊሲውን አስተካክሎ አንድ ትልቅ ኮንትሪቢዩሽን ሊኖረው ይችላል የሚል ተናፍቼ ነበርና ብዙ ጊዜ ያው አብይ የሁሉ ነገር አዋቂ ኢኮኖሚስትም ሳይንቲስትም ምናምንም አርጎ ራሱን ስለሚገምት ብዙም አይቀበሉም። አልተቀበለውም መምልህ እሱ ጋር እንደደረሰ አውቃለሁ። የዛን ጊዜ ትንሽም አክሰሱም ነበረኝ ከጠቅላይ ሚኒስትር ኦፊስ ጋር ካሉም ሰዎች ጋርና እንደደረሰውም አውቃለሁኝ። አቴንሽን መስጠት እንዳልፈለገ ነው የተባለልኝ የሰማሁት። እኔ ብቻ አይደለሁም፣ ሌሎችም ብዙ ሰዎች እንዲሁ በተለያየ መንገድ ቀርበው ነበር። አሁን የኢትዮጵያን፣ የኮሪያን፣ የቪየትናምን፣ የኢንዲያን የተመለከትክ እንደሆነ እነሱ ምን ላይ ነው ያተኮሩት? ሶስቱም በመጀመሪያ ደረጃ ዳያስፖራቸውን የፈለጉት መጥቶ ማኑፋክቸሪንግ ሴክተር ውስጥ እንዲገባ ነው። ካፒታል ይዞ መጥቶ ማኑፋክቸሪንግ ነገር ውስጥ ገብቶ ልምዱንም ሀብቱንም ይዞ ኢንዱስትሪያል ቤዙን የአገሪቱን እንዲያሳድግ ነው። ይሄ ነው የመጀመሪያው ፎከሳቸው የነበረው። ኢኳሊ ሌላ ያደረጉት ምንድነው? ዳያስፖራው የኖሌጅ ቤዝ ነው። ብዙ ልምድ አለው፣ በጣም የተማረ ነው ኮምፔርድ ቱ የሎካል ብዙ ግንኙነት አለው፣ ትልልቅ ኢንዱስትሪ ውስጥ ይሰራል፣ ኖሃው አለው፣ የዳበረ ልምድ አለው፣ ካፒታልም አለው፣ ኮኔክሽንም አለው። ይሄ ለሀገሪቷ በጣም ያስፈልጋል እና አሁን የህንድን የተመለከክ እንደሆነ በየዓመቱ ትልቅ የዳያስፖራ ኮንፈረንሶች ያካሄዳሉ። አንድ ጊዜ አይደለም 2 ጊዜ ፕራይም ሚኒስተራቸው መጥቶ አቴንድ አድርጓል። አንድ ጊዜ አይ ቲንክ ዋሽንግተን ስቴት መሰለኝ፣ አንድ ጊዜ ግን በእርግጠኛ መሆኑ ሎስ አንጀለስ ያደረጉ ጊዜ እና ያንን ያህል ነው የነሱን ልምድ የሚፈልጉት። ማኒፋክቸር ውስጥ ኢንዱስትሪያላይዜሽን ውስጥ እንዲገቡ መተው አግሮ ቢዝነስ ውስጥ እንዲገቡ ሳይንቲፊክ የሆነ ጥናትና ቴክኖሎጂ ይዘው እንዲመጡ ነው። እንዳለ ህንድ ከዚህ ወጥቶ የቴክኖሎጂውን ያደረገው የዳያስፖራ የነበረ ህንድ ነው። እዛ ላይ ነው ፎከስ ያደረጉት፣ ያንን ነው ያመቻቹላቸው። ኢትዮጵያ ግን ምንድነው ያደረገችው? ዳያስፖራን የፈለገችው ይሄ ምንድነው ኮሪዶር ዲቨሎፕመንት የሚባል ውስጥ ቤት እንዲገዛ፣ ኮንዶሚኒየም እንዲገዛ እና ኮንሰምፕሽን ላይ ፎከስ እንዲያደርግ ነው የፈለጉት። ይሄ ትልቁ ችግር ያመጣው ትልቅ የእድገት ምንጭ የሆነውን ወደ ከተማ ውበትና የፕራይም ሚኒስተሩን ይሄ ኮሪዶር ዲቨሎፕመንት የሚለውን እንዲያስፋፉለት ነው የተደረገው። እሱ ነው አንደኛው አገሪቷን ሊጎዳ የቻለው። ስለዚህ እነዚህ መሰረታዊ የሆኑ ነገሮች የተመለከትክ እንደሆነ የኢትዮጵያ ልታድግ የምትችልበት ምንም መንገድ የለም። አንድ ሰው መሰረታዊ የሆነ አውታር የሆነ አሁን ለምሳሌ አንድ ቤት ምንድነው መሰረት ቤት ስትሰራ መሰረት ትጥላለህ። አንዳንዱ መሰረት በጣም ጠንካራ ነውና ያ መሰረት ከተጎዳ መኪና መጥቶ ያንን መሰረት ቢያናጋው ይሄ ቤት ቫይብል ነው ወይ? ዋና መሰረቱ ተጎድቷል። ታድሶ ሊሰራ ይቻላል ወይስ ፈርሶ እንደገና መሰራት አለበት የምትላቸው ዋና መሰረቶች አሉት፣ አውታሮች አሉት አይደለም? ኢኮኖሚውም ልክ እንደዛ ነው። ዋና መሰረታዊ የምትለው ካፒታል ቅድም እንዳልኩ ሚድል ክላሱ ከውጭ የሚመጣልህ ገንዘብ ፎሬን ኢንቨስትመንት የምትለው
የዳያስፖራው ይዞ ሊመጣ የሚችለው ወይንም ደግሞ ወደ ለሀገሩ እድገት ኮንትሪቢዩት የሚያደርገው እነዚህ በአራቱም መስፈርቶች ስትመለከተው አራቱም መስፈርቶች የሚያሳዩህ ውድቀትን ነው። ለእድገት ምንም አይነት እንትን እየከፈቱ አይደለም። እና በተለይ አንድ ነገር ልበልና በኋላ እንትን እንላለን። የዳያስፖራውን በተለይ የተመለከትከው እንደሆነ አንድ እዚህ መጽሐፉ ላይ እንትን ያሳየሁት ነገር አለ፣ ካልኩሌሽን ያሳየሁት ነገር አለ እንበል። በ2019 አብይ በመጣ በአመቱ ማለት ነው አንተ 2 ሚሊዮን ብር ከፍለህ ኮንዶሚኒየም ገዝተሃል። ያ 2 ሚሊዮን ብር የዛን ጊዜ ሌትስ ሴይ በባንክ አልሄድክም፣ ሁሉ ሰው እንደሚያደርገው በብላክ ማርኬት ነው ሄድከው። የዛን ጊዜ አይ ቲንክ ወደ 35 ብር ምናምን ነበር $1። በዛ ተመነዝርና ወደ 50 ምናምን ሺህ ብር ይመጣል፣ ዶላር ይመጣል። ያንን ኮንዶሚኒየም ገዛህ 2019 እንበል። አሁን ያ አንተ የገዛኸው ቤት የዛን ጊዜ ከ2 ሚሊዮን ብር ገዝተኸው አሁን 8 ሚሊዮን ደርሷል ልበልህ፣ 4 አጥፎት ደርሷል ልበልህ። ወይ ልጆችን ትምህርት ቤት ለመላክ ሊሆን ይችላል፣ ወይ ለጡረታህ ሊሆን ይችላል፣ ወይ ደግሞ አይዚህ እስቲ ያለሁበት ሀገር አምጥቼ ሌላ ኢንቨስትመንት ውስጥ ከተዋለሁ አሁን አድጎልኛል ብለህ ሊሆን ይችላል። ያንን በ8 ሚሊዮን ትሸጠዋለህ። ዛሬ በ8 ሚሊዮን ሸጠኸው መንግስት 36% ታክስ ይወስድለታል። ከዛ ላይ ወደ 2.8 ሚሊዮን ብር ሄደ ማለት ነው። አንተ ጋር የሚመጣልህ 5.8 ምናምን ሚሊዮን ነው። እሱን አሁን በምንድን ነው የምትተረጉመው? $155 ነው የምትተረጉመው። በዛ ተርጉመህ ወደ አሜሪካ ብር ላንጣ ካልክ ወደ 39% ሉዝ አድርገሃል። ያኔ 54,000 ብር ከነበረ ያስገባኸው ኢትዮጵያ ውስጥ ዶላር አሁን ሸጠህ 4 ጊዜ ያጠፈ የተባለ ቤት ነው የምልህ። ሸጠህ ወደ ዶላር ደግሞ አሁን መመንዘር ያው ብላክ ማርኬትም እንደ ቴሮሪዝም እንትን ነው፣ ምንድነው ይሄ ኢሊሲት ፈንድ ነው፣ ትራንስፈር ነው ተብሎ ከህግ ውጭ ስላደረጉት ንብረትም ሊወረስ ስለሚችል የግድ በመንግስት በኩል ነው የምትሄደው። አሁን ያን 5.8 ሚሊዮን ይሄን ይዘህ መንግስት ሄደህ ደጅ ስትጠና ትውላለህ። ብሬ መውጣት ፈልጋለሁ መንዝሩልኝ ብለህ እድለኛ ሆነህ እሺ ብለው በ155 ብር ሲመነዝሩልህ ኦሬዲ 39% 40% በለው በፊት ከነበረህ ይዘው ከገባኸው ከስረህ ነው የምትወጣው። ኦን ዲ አዘር ሃንድ የዛሬ 19 ዓመት ያንን 54 ምናምን ሚሊዮን $54,000 ስታንዳርድ ኤንድ ፑር 500 የሚሉት ኢንቨስትመንት አለ አሜሪካ ውስጥ። እዛ ውስጥ ከተው ቢሆን ኖሮ $100,000 በላይ ትርፍ ታገኝበት ነበር። ያ ታክስ ከፍለህ ለመንግስት ማክሲመም 20% ነው የምትከፍለው። ከ80,000 ብር 54,000ንም ይዘህ 80,000 ብር የምታተርፍ ነበር። ዳያስፖራ ምንድን የሆነው ገንዘቡን እዛ ወስዶ አፍሶም አገሩንም አልጠቀመም። ኢንዱስትሪ ከፍቶ ማኑፋክቸሪንግ ከፍቶ አገሩን ሊጠቅም አልቻለም። ማኑፋክቸሪንግ ደግሞ እንደው ጥርሳቸውን ነክሰው የገቡትን ደግሞ በየጊዜው ተመልከት፣ ሲያለቅሱ ነው የምታያቸው። እቃ ማስገባት አልቻልንም፣ ፎሬን ኤክስቼንጅ አይሰጡንም፣ እቃችን መጥቶ ጉምሩክ ቁጭ ብሎ 2 ወር 3 ወር ይቀመጣል፣ ገንዘባችን እየከረስን ነው እያሉ ሲያለቅሱ ነው የምትለው። ለምን? የመንግስት ፖሊሲ ራሱ ሄደህ ቤት እንትን ልትል ስትል የምታገኘው ድጋፍ፣ ምክንያቱም የፕራይም ሚኒስተሩን መስራት የሚፈልገውን ነገር ስለሆነ ቶሎ ቶሎ ይፋጠንልሃል። ኢንዱስትሪ ውስጥ ወስደህ ግን ለአገሪቷ የሚያስፈልጋት ውስጥ ግን ልስራ በምትልበት ጊዜ ከማመቻቸት ይልቅ ችግር ሲፈጠርብህ ነው የሚውለው። ስለዚህ በዛም ዳያስፖራው የእድገት ኢንጂን መሆን የነበረበት ለአገሩም ሳይሆን እሱም ያወጣውን ገንዘብ አሁን ላውጣ ቢል 30-40% ከስሮ ተመልሶ እየመጣ ነው ያለው። ይሄ ሪያሊቲ ነው። እንዲህ አገር አንድ ምንድነው የምንሰማው አሁን በየቴሌቪዥኑ እስከሚሰለች ድረስ የዳያስፖራ ገንዘብ በጣም እያደገ ነው፣ ከ6 እስከ 7 ቢሊዮን ገባ፣ ድሮ ከሚመጣው በጣም አደገ ይለዋል። ሁለት ምክንያት አለው ዝቅ ብለህ ስትመለከተው። አንደኛው
ከውጭ ገንዘብ ሲመጣልህ በብላክ ማርኬት ከመነዘርክ ወይንም በብላክ ማርኬት መንዘርህ ከመጣልህ አሁን አንተ ለቤተሰቦችህ $10,000 ብትልክ ያንን $10,000 እነሱ ወስደው ባንክ በብር ተመንዝሮ ሰው ሰጥቷቸው ባንክ ሲከቱት የመጀመሪያ ጥያቄ የሚጠየቁት ምንድነው? ይሄ ሁሉ ገንዘብ ከየት አመጣችሁ ነው። ከየት አመጣችሁ ይሄ ሁሉ ገንዘብ ነው የሚባሉት። ማረጋገጫ ማቅረብ አለባቸው። ወይ ቤቴን ሸጬ ነው፣ ወይ መኪናዬን ሸጬ ነው፣ ወይ ሰው ሰጥቶኝ ነው። ሰው ከሰጣችሁ ደግሞ ማን ነው? አይ ልጄ ላከልኝ ብር ነው ከተባለ በየትኛው ባንክ ነው? በባንክ አይደለም ከተባለ አንደኛ ካልታሰሩ ያ ገንዘብ ይወረሳል። በህጉ መሰረት ግን እነሱም ታስረው ገንዘቡ ይወረሳል። በዚህ ምክንያት ሰው ድሮ በብላክ ማርኬት ይልክ የነበረ ሰው አሁን በባንክ በኩል ስለሚልክ አገሪቷ ውስጥ የሚገባው ቁጥሩ አይደለም ብሩ የቀየረው መልኩን የቀየረው። በኋላ ብር ይገባ የነበረው አሁን በፊት ለፊት በር ሲገባ በቃ ይሄው ፖሊሲያችን ሰክሰስፉል ነው፣ ብዙ የዳያስፖራ ብር መጣ ይላሉ። የዳያስፖራ ብር የጨመረው ግን አሁን በባንክ በኩል ስለሚመጣ ነው። ሁለተኛ ደግሞ ምክንያት አለው የሚጨምርበት። በኢንፍሌሽኑ የተነሳ በድህነት የተነሳ ቤቱ እየፈረሰበት የሚገባው ያጣው ህዝብ የቤት ኪራይ በጣም እየጨመረ በመምጣቱ የተነሳ ውጭ ልጆች ያሏቸው እናትና አባቶች ምንድነው የሚሉት? የምትልኩልን ገንዘብ አይበቃም፣ የምንበላውን እንኳን አይሸፍንልንም፣ ሌላው ይቅርና። ስለዚህ ድሮ ከሚልከው ይልቅ አሁን ዳያስፖራው ያለ የሌለችውን እየጨመረ ቤተሰቦቹ አሁን ያለበትን የኢኮኖሚክ ክራይሲስ ሊቋቋሙ እንዲችሉ ሞር ገንዘብ መላክ ጀመረ። ይሄ የሀገሪቷን ማደግ አይደለም የሚያሳየው፣ የሀገሪቷን ክራይሲስ ነው የሚያሳየው። እና እነዚህ ነገሮች በምትመለከትበት ጊዜ የሰው ፎከስ ግን ምንድነው? ይሄድና በቃ ይሄ መንገዱን ሲያየው ህንፃውን ሲያየው አገር ያደገ ይመስለዋል። አገር እያደገ አይደለም። እየተራበ አንድ ሰው ሜካፑን እያሳመረ ቢወጣ ዞሮ ዞሮ መጨረሻ ላይ ሰስቴን አይደረግም። መክሳት አለ፣ ከዛም አልፎ መሞት አለ። እና የኢትዮጵያ ኢኮኖሚ ለዛ ነው ገደል አፋፍ ላይ ነው ያልኩት። እንግዲህ አንድ ዳታ አለ ነካክተኳል። አብይ አህመድ ሲመጣ የነበረው ቀደም ሲል ጠቅሳ በ2013 እና በ2014 የኢትዮጵያ ካፒታል በጀት 59.3% እንደነበረ አሁን የካፒታል በጀቱ ወደ 21.5% መውረዱን ከዛ ይልቅ ይሄ ለደሞዝ ክፍያ ለተለያዩ ወጪዎች ለመንግስት ወጪዎች ከ61% እስከ 75% እየተደረገ እንዳለና ይሄ ደግሞ ኢትዮጵያን ያቆረቆዛት እንዳለ የሚገልጽ እንዲሁ ትንታኔም ያቀረብክበትን እንደዚሁ ተመልክቻለሁ። መካከለኛ ገቢ ያለው ቀደም ሲል እንደጠቀስከው ያ በጠፋ ቁጥር ያ ማህበረሰብ ክፍል እየተዳከመና ከጫውታ ውጭ እየመጣ በሆነ ቁጥር የኢኮኖሚው እድገት ቁልቁል እንደሚሆን በደንብ የታየበትም ጽሁፍ ነው። እንደው ያንን ዳታ በተመለከተ 2013-14 ጀምሮ በትምህርት በጤና በተለያዩ ጉዳዮች የኢትዮጵያ አቅም እንዴት እየተመናመነ ያኔ ከነበረው አንፃር አሁን የደረስንበትን ደረጃ የሚያሳይ በሰንጠረዥ የቀረበ እንደዚሁ መግለጫ አለና እስቲ ስለሱ ደግሞ የተወሰነ ነገር ብትነግረን። ብዙ አደጋዎች አሉትና ይሄ ከፖለቲካ ወገንተኝነት የአብይ አህመድ አገዛዝን ስለምትቃወም ወይም ደግሞ ትክክል አይደለም ብለህ አቋም ስለያዝክ ሳይሆን ከእውቀትና ከመረጃ ጋር ተያይዞ የቀረበ ማንም ደጋፊም ተቃዋሚም ሊያነበውና ሊቀበለው የሚገባ እውነተኛ መረጃ ስለሆነ ነው። እስቲ ስለዚህ ሰንጠረዥ ደግሞ የተወሰነ ማብራሪያ ብትሰጠን። እንግዲህ እነዚህ በመሰረቱ የተመለከትን እንደሆነ ኪ ዲቨሎፕመንት ኢንዲኬተርስ ይባላሉ። ቁልፍ ማለት ነው። ቁልፍ የእድገት ምንጮች ወይንም ደግሞ መሰረቶች ናቸው የሚባሉት ነገሮች ናቸው። በመጀመሪያ ደረጃ የመጀመሪያውን ማኑፋክቸሪንግ as a percentage of GDP የዚህ ማኑፋክቸሪንግ ምንድነው? ማኑፋክቸሪንግ በአማርኛ ምንድነው? የፋብሪካ ምርቶች የሚቀርቡበት የፋብሪካ ምርት
የፋብሪካ ምርት በፐርሰንቴጅ የጂዲፒ ፐርሰንቴጁ ላይ ምን እንዴት እንደነበረ ይሄ ከ2015 እስከ 2017 ያልኩት ከፕራይም ሚኒስተር አብይ ስልጣን ላይ ከመምጣቱ በፊት በኢፒአርዲኤፍ ጊዜ አቨሬጁ ነው፣ የ3 ዓመት አቨሬጅ ነው። በዛን ጊዜ 6.5% የጂዲፒው 6.5% ማኑፋክቸሪንግ ላይ ነበር የሚውለው። ይሄ ማኑፋክቸሪንግ የኢንዱስትሪ ቤዛችን ስለሆነ በጣም ኢምፖርታንት ነው ለሀገር። አብይ እንደመጣ ይሄን ማሳደግ ነበረበት። ከ6.5 እያደገ እንዲሄድ ነበር መደረግ የነበረበት። ግን አብይ ከመጣ ጊዜ ጀምሮ ተመልከት፣ 2018 ላይ ከ6.5 5.9 ወረደ። አንድ 3-4 ዓመት ጠብቀህ ደግሞ 2022 ላይ ወደ 4.8 ወረደ። 2025 ላይ ወደ 4.4 ወረደ። ይሄ እንግዲህ አንዱ የእድገት መሰረቱ ነው ማለት ነው። የአንድ ሀገር የእድገት መሰረቱ እንዲህ እየወረደ እየወደቀ፣ በተለይ ለእድገት ዋነኛው የምትለው ኢንዱስትሪያላይዜሽን ነው። ቻይናን የተመለከትክ እንደሆነ አግሪካልቸሩን ሙጥጥ አድርገው የአግሪካልቸሩን ሪሶርስ ማኑፋክቸሪንጉን ነው የገነቡበት። በዛም ነው አድገው አሁን ያሉበት ደረጃ ሄድ ነው። ማንኛውም ሀገር ሲያድግ ምንድነው መጀመሪያ አግሪካልቸሩን ያዳብራል። ያንን የአግሪካልቸር ላይ የሚያመርተው ምርትና ትርፍ ወይም ኤክስትራ የሆነውን ወደ ኢንዱስትሪ ላይ ያወጣዋል። ኢንዱስትሪው እያደገ ሲመጣ ከዛ በኋላ ነው ወደ ቴክኖሎጂ ምናምን የሚሄደው። ቻይና የሄደበት መንገድ ይሄ ነው። ኢንዶኔዥያ የሄደበት ሲንጋፖር የሄደበት መንገድ ይሄ ነው። ቪየትናም፣ ቻይና፣ ኢንዲያም አሁን በቅርብ የሄዱበት መንገድ ይሄ ነው። እኛ የተገላቢጦሽ ነው፣ እየተቀነሰ ነው ያለው። ይሄ አንደኛው መሰረታዊ ምልክት የሆነው ነው። ሁለተኛው ደግሞ አምስተኛው ላይ ምን ይላል? አምስተኛው ረድፍ ላይ ፎሬን ዳይሬክት ኢንቨስትመንት አስ ፐርሰንቴጅ ኦፍ ጂዲፒ የሚል አለ። ያ የሚያሳይህ ምንድን ነው? እሺ ሀገር ውስጥ እንግዲህ መንግስት ያን ያህል እያወጣ አይደለም፣ ወይንም ደግሞ የሀገሬው ህዝብ ወይንም ደግሞ መንግስት ማኑፋክቸሪንግ እንዲያድግ አላደረገም። እንዲሁም የባሰ እየወረደ ነው። ምናልባት የውጭ ኃይሎች የውጭ ኢንቨስተሮች እየመጡ አድርገውት ይሆናል ወይ ብለህ የምትለው ደግሞ ምን ነው የምታየው? ፎሬን ዳይሬክት ኢንቨስትመንት ነው። አምስተኛው ረድፍ ላይ የምታየው ፎሬን ዳይሬክት ኢንቨስትመንት አዝ ፐርሰንቴጅ ኦፍ ጂዲፒ ነው። ይሄም አብይ ከመምጣቱ በፊት የ3 ዓመት አቨሬጁ 5.2 ነበረ። ቀጥሎ በ2018 4.0 ወረደ። በ2022 3 ገባ። በ2025 2.7 ላይ ነው ያለው። ስለዚህ መንግስትም ኢንዱስትሪያላይዜሽኑን እያስፋፋው ካልሆነ የውጭም ባለሀብቶች መጥተው ኢንዱስትሪያል ሴክተሩን ወይ ላይ ኢንቨስት ካላደረጉ እንዴት አድርጎ ነው ያንድ ሀገር ኢንዱስትሪው እየኮሰመነ እየሄደ ሀገር ልታድግ የምትችለው? ያ ፍጹም ሊሆን የሚችል አይደለም። ከዛ ሌላው ምንድነው አንድን ሀገር እንዲያድግ የሚያደርገው አንደኛው ፊዚካል ካፒታል የምትለው ነው። ይሄ መንገድ፣ ኢንዱስትሪ ምናምን የምታቋቁምበት ነው። ያ ነው እንግዲህ ማኑፋክቸሪንግ የምንለው። ሌላው ለእድገት ደግሞ መሰረታዊ የሆነው ኤጁኬሽን ነው። እሱ ደግሞ ሂውመን ካፒታል ይባላል። ያኛው ፊዚካል ካፒታል ሲባል፣ ይሄ ደግሞ ሂውመን ካፒታል ነው። ብዙ የተማረ ሰው ያለህ እስካለህ ድረስ አገሪቷ ታድጋለች። እኛ አብይ ከመጣበት ጊዜ ጀምሮ እዚህኛው ላይ አይደለም፣ ሌላ እንዲሁ ቴብል አለ፣ ቻርት አለ። ለኤጁኬሽን መንግስት የሚያወጣው ገንዘብ ከአመት ዓመት እየቀነሰ ነው የሄደው አብይ ስልጣን ላይ ከመጣበት ጊዜ ጀምሮ። ስለዚህ የመንግስት ባጀትም ኤጁኬሽን ላይ እየቀነሰ ከሆነ የገቨርንመንት ኤክስፔንዲቸር አዝ ፐርሰንቴጅ ኦፍ ጂዲፒም እንደዚህ እንደምታዩት ከ5.8 2.3 ላይ ከሆነ ያለው ከግማሽ በላይ ከወረደ እንዴት ነው አገር ሊያድግ የሚችለው? በምንም አይነት ፊዚካል ካፒታልም እየወደቀ ሂውመን ካፒታልም እየወደቀ፣ በተለይ በአሁኑ ጊዜ በዩኒሴፍ እና ወርልድ ባንክ እና ሌሎች ድርጅቶች የሚሉት ምንድን ነው?
6,000 በላይ ትምህርት ቤቶች ተደምሰዋል በጦርነት። በሚሊዮን የሚቆጠሩ ትምህርት ቤት እየሄዱ አይደለም። የሂውመን ካፒታልህን እያደረጀህ ካልሆነ የፊዚካል ካፒታልህን እያደረጀህ ካልሆነ ምንድነው ውጤቱ ያልክ እንደሆነ ድህነት ነው። ያን ድህነት ደግሞ የምታየው አራተኛው ሰንጠረዥ ላይ ነው። መልቲ ዳይሜንሽናል ፖቨርቲ የሚባለው ነው። በእነ ቲፒኤልኤፍ ወይም በኢህአደግ ጊዜ 65% ነበረ መልቲ ዳይሜንሽናል ፑር የሚባለው። አሁን በአብይ ጊዜ ከ65 67 ከ67 71 ከ71 አሁን 72% ላይ ነው ያለው። እነዚህ ሁሉ እንግዲህ የኢንተርናሽናል እንትኖች ናቸው፣ ምንድነው ዴታዎች ናቸው። ይሄ ኦፖዚሽን ያወጣው ወይንም ደግሞ ዩቲዩብ ላይ ያለ አይደለም። መንግስትም የተሳተፈበት የኢንተርናሽናል ድርጅቶች ያወጡት ዴታ ነው። እነዚህ ናቸው እንግዲህ ምንድነው አንደር ዘ ሁድ የምትለው ወይንም ደግሞ ኮፈኑን ገልጸህ ስታዩ የኢትዮጵያ ኢኮኖሚ ገጽታው ይሄንን ይመስላል ነው። ሌላው ትልቁ የኢትዮጵያ ከማኑፋክቸሪንግ ከኢንዱስትሪ ቀጥሎ ማነው ጋራ ኤክስፔንዲቸር ኦን አግሪካልቸር ነው። የመጨረሻውን ሰንጠረዥ ተመልከቱት። የመንግስት ለአግሪካልቸር ምን ያህል ኮንትሪቢዩት እያደረገ ነው የሚሉን የተመለከታችሁት እንደሆነ በ2015 እስከ 17 አብይ ከመምጣቱ በፊት 6.5% ነበር። አሁን በ2025 3 ከግማሽ በታች ወርደዋል። ኢንዱስትሪው እየወረደ አግሪካልቸሩ እየወረደ፣ እነዚህ ሁለቱ ናቸው መሰረታዊ የሚባሉት በሎካል እንትን ምንድነው በአገሪቷ ሀብት። የውጭ የሚመጣ ሀብት እየወረደ ባለበት ሀገር አብይ እየመጣ 9.10 አደግን የሚለው ብዙ ጊዜ እኔ ፊክሽን ነው ልብ ወለድ ነው የምልበት ምክንያት ይሄ ነውና እነዚህ ዳታዎች የተወሰዱት ከወርልድ ባንክ፣ የወርልድ ባንክ ደግሞ ከኢትዮጵያ መንግስት የባጀት ኤክስፔንዲቸር ነው የሚወስደው። WHO ስለ ሄልዝ ላይ የሚወጣው ገንዘብ እየወረደ እየወደቀ እንደሆነ እንደገና ደግሞ የኢንዲፔንደንት ኢንቨስቲጌተሮች የኮምፓይል ያደረጉት ነው። ይሄንን ኮምፓይል ያደረጉት ግን ከዓለም ባንክ፣ ከWHO፣ ከIMF እና ከኢትዮጵያ መንግስት ነው። ይሄ ዝም ብሎ ከውጭ የተደረገ ነገር አይደለምና የኢትዮጵያ መንግስት ይሄ አይደለም ብሎ ሊከራከር አይችልም፣ ምክንያቱም የራሳቸው ዴታ ነው። ሰንጠረዡንም ማየ ነው። እናንተ በኢኮኖሚ ፍልስፍናውን በኢኮኖሚ እውቀቱም ነገሩን ለክታችሁ አይታችሁ እንዲህ አይነት ነገር ነገራችሁን። እንግዲህ ለኛም የሀገሪቱን ሁኔታ በመናየው እድገት የለም ብለን ስንከራከር የለም አብይ አህመድ ደግሞ አይናችሁን ገልጣችሁ አለ እድገት፣ ከዚህ ውበት ከኮሪደር ውበት ውስጥ ፈልቅቃችሁ ልማቱን አውጡ አለ ልማትም እያለ ሲገልጽ በምን እናሳምነው? በምን እንከራከር? ሰው እርቦት ሰው የሚጠጣው የሚበላው አጥቶ ችግር ላይ ነው። የተወሰኑ ብልጭልጭ ነገሮችን አሁን ደግሞ ብልጭልጭ አትበሉ፣ ቃሉን ጠልቶታል መሰለኝ። ብልጭልጭ ሲባል ይናደዳል። ብልጭልጭ አትበሉት እያለ ነው። ለማንኛውም እንደዚህ ቀረበ። እንግዲህ አሁን ምንድነው ታዲያ በዚህ አገዛዝ አንድ ፈቅ ያለ አንድ የተሻለ ነገር ያየ ነው? እድገትን ከሚለኩ እነዚህ መስፈርቶች በአንዱም አብይ አህመድ ወደኋላ እንጂ እንደ ወደፊት ሄደበት የለም። ስለዚህ እኚህ ዓለም አቀፍ ተቋማትም ታዲያ ምን ለቃይተው ነው ይሄ የኢትዮጵያ ኢኮኖሚ በዚህ ያህል ያድጋል፣ በዚህ ያህል ወደፊት ሄዷል፣ እንዲህ አይነት ነገር ላይ ጠንካራ የሚሉት እንግዲህ በሁሉም ወድቋል። ትምህርትን የመሰለ ጤናን የመሰለ እንግዲህ እነዚህ ማህበራዊ ጉዳዮች ናቸው ለአንድ ሀገር እድገት ከፍተኛ ሚና የሚጫወቱ። እነዚህ በጀቶች እነዚህ ወጪዎች በቀነሱበት ታዲያ አብይ አህመድ እድገት አለ የሚለው የት እናገኘው? ምናልባት ግራም ስለገባን ነው ጥያቄው። ሁልጊዜ አነሳላለሁ። ዛሬ ደግሞ እንደዚህ በዳታ ተጠናቅሮ ሲመጣ ደግሞ ላለማመን ምናልባት አይንን ግንባር ያድርገው የሚሉ ካልሆነ በስተቀር ይሄው ዳታው ቀርቧል። እንግዲህ መሬት ላይ ያለውን ነገር እያየን ነው። የወርልድ ባንክና የአይኤምኤፍ በጣም አስቸጋሪ ነው ለራሳቸው። ለምንድን ነው መሰለህ? በዓለም ውስጥ እነሱ ናቸው ኦቶሪቲስ የሚባሉት የኢኮኖሚክ ዳታ ላይ። አንድ ሀገር እየወደቀ እያለ ይሄ ነገር በጣም አደጋ ላይ ነው፣ ኢኮኖሚው እየወደቀ ነው ብለው ቢሉ እየወደቀ ያለውን ሊያፋጥነው ይችላል የሚል ፍራቻ አለ። አንድ ምሳሌ ልንገርህ። የሩዋንዳ ጄኖሳይድ ከመፈጠሩ በፊት ለ3 ዓመት ለ4 ዓመት ይሄ ነገር ወደ መጥፎ ነገር እየሄደ ነው፣
እናንተ ለሩዋንዳ መንግስት ገንዘብ እየሰጣችሁ ነው። ይሄ ነገር በኋላ ማንም ሊቋቋመው የሚችል ነገር ውስጥ እየገባ አይደለም ሲባሉ ይሰጡ ነበር ለሩዋንዳ መንግስት በዛን ጊዜ ለነበረው። በኋላ አይብልፍ 8 ወር ነው ምናምን ሊቀረው ሲል ነው በቃ ሁሉ ነገር አፍጦ ወደዛም ወደ ገደል እየሄደ እንደሆነ ሲያውቁ ያቆሙት። የነሱ ፍራቻ አንዱ ምንድነው መሰለህ? ዛሬ መተው የኢትዮጵያ ኢኮኖሚ ድምጥማጡ እየጠፋ ነው፣ ከውስጡ ሊጠፋ ነው፣ ሊያልቅ ነው ብለው ካሉ የበለጠ ፓኒክ ሊፈጥሩ ይችላሉ። ገንዘብ ያለውም ህዝብ ገንዘቡን እያወጣ ማሸሽ ይጀምራል። ኢኮኖሚው የበለጠ ሊወድቅ ይችላል። ስለዚህ በተቻለ መጠን ያንን ኢንቫይሮንመንት ላለመፍጠር ነው። ምክንያቱም ወርልድ ባንክ እንዲህ አለ፣ አይኤምኤፍ እንዲህ ካለ ከተባለ ወደ ውስጥም ገንዘብ ይዞ የሚገባ የለም። አሁን እነሱ በተቻለ መጠን የውጭ ኢንቨስተር እንዲገባ እየለመኑ ነው፣ ወይ እንዲገባ ኢንከሬጅ እያደረጉ ነው። እሱንም ይዘጋሉ። በዛ ምክንያት በጣም ይጠነቀቃሉ። ሆኖም ግን እንደዚህ ስለ ኢኮኖሚ አንደርስታንድ የሚያደርግ የወርልድ ባንክ አይኤምኤፍን ካልቸር አንደርስታንድ ለሚያደርግ እኔ ብዙ ጊዜ እዛ ስላለሁኝ እያንዳንዱ የሚጽፉትን ሪፖርት ግን ካየኸው ማስጠንቀቂያ ይጨምሩበታል፣ እንደው ለራሳቸው መውጫ እንዲሆን። አሁን የ2025 የጆይንት የወርልድ ባንክ እና የአይኤምኤፍ ሪፖርትን ስትመለከት ኢትዮጵያ is faced with severe economic crisis። ኢትዮጵያ በጣም ከባድ የኢኮኖሚ ክራይሲስ ፌስ እያደረገች ነው። ማክሮ ኢኮኖሚክስ ይሄው ትልቁ ዋናው ኢኮኖሚያቸው ፍራጃይል ነው። ፍራጃይል ማለት ምንድነው? ያው እኔ ኦን ዘ ብሪክ ያልኩት ነው። የኔ ትንሽ መረር አድርጎታል። እነሱ ግን ወደሚያስፈራ ሁኔታ ላይ እየሄደ ነው ብለው የጻፉት አለ። በ2025 አሴስመንታቸው መንግስት 10.2% እናድጋለን ሲል አይኤምኤፍ እና ወርልድ ባንክ ነው እንደዛ አይደለም 7% ነው ይላሉ። ከዛ የዩናይትድ ኔሽን እና ኤዲቢ መሰለኝ 5.8 ይላሉ። 5.8ም ይደግ 7ም ይደግ 10ም ይደግ ወደ ውስጥ ገባ ብለህ ግን ስታየው ከየት ነው እድገቱ የሚመጣው ብለህ በምትልበት ጊዜ ኮሪደር ዲቨሎፕመንት ላይ የሚፈሰው ነው ኢኮኖሚውን አሁን አደገ የሚያሰኘው። የኮሪደር ዲቨሎፕመንት ችግሩ ደግሞ ምንድነው መሰለህ? እስከሚሰራ ድረስ ሰው ይቀጥራል፣ የቀን ሰራተኛ ይቀጥራል፣ ኢንጂነሮችን ይቀጥራል፣ አርኪቴክተሮችን ይቀጥራል፣ ሶ ኦን ሶ ፎርስ። ተሰርቶ ካለቀ በኋላ ግን ማንንም ይቀጥራል። ሜቢ እነዚህ ሳሩን ውሃ የሚያጠጡ ሰዎች ሊኖሩ ይችላሉ፣ መንገድ ሊጠርጉ የሚችሉ ይኖራሉ። ከዛ ውጭ ግን የሀገሪቷን የፕሮዳክቲቪቲ አንድ ሀገር ማደግ ማለት ፕሮዳክቲቪቲ እየጨመረ መጣ ማለት ነው። ያ ማለት ምንድነው? አንድ ሰው በቀን ይሄን ያህል ፕሮዲዩስ ሊያደርግ፣ አሁን አሜሪካ ውስጥ አንድ አሜሪካዊ በቀን ምን ያህል ፕሮዲዩስ ያደርጋል ትላለህ። አንድ ኢትዮጵያዊ በቀን ምን ያህል ፕሮዲዩስ ያደርጋል በምትልበት ጊዜ ፕሮዳክቲቪቲያቸው የተለያየ ነው። ያ እድገቱ የሚመጣው ከካፒታል ጋር ተደባልቆ ስለሆነ አሜሪካ የምንኖረው የምንሰራው በአንድ ቀን ውስጥ አንድ ሰው በጣም ብዙ ፕሮዲዩስ ሊያደርግ ይችላል። እዛ ኢትዮጵያ ያለው ግን በእጁ ስለሆነ፣ ስለዚህ የእድገት አንዱ መመዘኛው ምንድነው? ፕሮዳክቲቪቲ እያደገ ነው ወይ ነው። የኮሪዶር ዲቨሎፕመንት ፕሮዳክቲቪቲን አያሳድግም። ሁለተኛ የኮሪዶር ዲቨሎፕመንት የእድገት ዋናው መሰረቱ ምንድነው? ቻይናንም ቪየትናምንም ኮሪያንም ኢንዲያንም የተመለከክ እንደሆነ ኤክስፖርት ማሳደግ ማለት ነው። ኤክስፖርት ስታሳድግ ብዙ የውጭ ብር ወደ ሀገር ይገባል። ያንን ለእድገት ትጠቀምበታለህ ማለት ነው። የኢትዮጵያ ብዙ እህል ብታፈራ ኖሮ የእውነት ማለት ነው። ይሄ አብይ ዊት ኤክስፖርተር ነን የሚለው ውሸት እንደሆነ ከነ ዳታው ላቀርብልህ እችላለሁ። ኮሪዶር ዲቨሎፕመንት ኤክስፖርት የሚያደርገው ነገር የለውም። ኮሪዶር ዲቨሎፕመንት ፕሮዳክቲቪቲን አይጨምርም። አንዱ አክቹአሊ ጽሁፌም ላይ ያሳየሁት ምንድነው አብይ የሚለው ምንድነው ሰው የማይገባው ነገር ምንድነው ቱሪዝምን እንትን ያደርጋል። አዲስ አበባ ምን ስታምር ብትውል አዲስ አበባን ለማየት የሚመጣ ቱሪስት የለም። ቱሪዝም በተለያዩ ነገር ነው እንትን የሚሉት፣ ግን በመሰረቱ ደግሞ ስትመለከት ቱሪዝምን ለእድገት መሰረታዊ
ኢንዱስትሪ እያፈረስክ አግሪካልቸር ሳትገነባ በቱሪዝም ሀገር ገነባለሁ ማለት ያላዋቂነትህን ነው የሚያሳየው። በመጀመሪያ ደረጃ በቱሪዝም ለማደግ በጣም ከባድ ነው። አሁን የቱሪዝም ኢንዱስትሪውን ገብተህ ስታይ እስቲ እነማን ናቸው 25 ትልልቅ የቱሪዝም ገንዘብ የሚያገኙ ብለህ ስትል በሞላ ዲቨሎፕ ያደረጉ ሀገሮች ናቸው። እና አሜሪካ እንደ ፈረንሳይ እንደ ጣሊያን ናቸው። ከ25 ውስጥ ሚድል ኢንካም የምታገኘው ሁለት ሀገሮች አሉ። አንደኛው ታይዋን ነው፣ ታይላንድ ነው። ሌላው ሜክሲኮ ነው። ሜክሲኮ ብዙ የቱሪስት ገንዘብ የሚያገኝበት ምክንያት አለው። አሜሪካ ጎን ነው ያለው። ሁለተኛ አሜሪካ ውስጥ በጣም በሚሊዮን የሚቆጠር ሜክሲካን አለ። እነሱ በመኪናም ስለሚካሄድ ቅርብም ስለሆነ ገንዘባቸውን እየጫኑ ሜክሲኮ ይገባሉ፣ አጥፍቶ ይመጣሉ። ኦልሞስት 65% የሜክሲኮ ገንዘብ የሚመጣው ከአሜሪካ ነው። ስለዚህ ጎንህ እንደዛ አይነት ሀብታም ሀገር ሲኖር እንደ ልብህ ሊመጣ ይችላል። ታይላንድን የተመለከትክ እንደው ከየት ነው የሚመጡት ያልክ እንደሆነ ወደ 60% ቱሪስት ከሚመጣው ከቻይና፣ ከኮሪያ፣ ከጃፓን ነው። ሰም ከማሌዥያ ነው። ቱሪዝም አገርህ ጎን ምንድነው ሀብታም ሀገር የኖረ እንደሆነ በመኪናም እየነዳ የአንድ ሰዓትም ፍላይ አድርጎ እየመጣ እንትን ያደርጋል። ኢትዮጵያ በቱሪዝም ልታድግ የምትችል አገር አይደለችም። ኢትዮጵያ አሁን ጠቅላይ ሚኒስትሩ ተስፋ የሚያደርገው ምንድነው የገልፍ ሀገሮች የአረብ ሀገሮች እየመጡ ገንዘባቸውን ያፈሳሉ ነው። ይሄም አለመረዳት ነው። የገልፍ ሀገሮችን የቱሪዝም ኢንዱስትሪ የተመለከተው እንደሆነ በየዓመቱ እኔ ባንክ በነበርኩበት ጊዜ በጣም ያ ሪጅን አንዱን ማኔጅ ማድረገው ነው የነበርኩኝ። ይሄ ኖርዝ አፍሪካ እና ሚድል ኢስት በሞላ እኔ ማኔጅ ማድረገው ሪጅን ነበረ እና በጣም ብዙ ትራቭል አድርግ ነበር እዛ ሪጅን ላይ። ሌባኖን ሄድክ እንደሆነ ቤይሩት ሄድክ እንደሆነ እንዳለ በቃ የአረብ ቱሪስት ነው። አንደኛ ቋንቋቸውን ይናገራሉ፣ አረብኛ ይናገራሉ። ሁለተኛ ሃይማኖታቸውን ተመሳሳይ ነው። ሶስተኛ ባህላቸውም ተቀራራቢ ነው። አራተኛ ደግሞ በጣም ዲቨሎፕ ያደረገ ሀገር ነው ቤይሩት፣ እንደ ኢትዮጵያ አይደለም። የሄልዝ ኢንፍራስትራክቸራቸውም ሰፊ ነው። የቴሌኮሙኒኬሽናቸውም ሰፊ ነው። አመቺ ነው። ትንድልባቸው ተዝናንተው ይመጣል። ከዛ የተረፉ እንደሆነ የት ነው የሚሄዱት? ማነው ካይሮ ነው የሚሄዱት። እነዚህ እንግዲህ በብዛት የሚሄዱት ከአረብ ሀገር የሚሄዱት ለመጠጣት እንዲችሉ እንደልባቸው ገርልፍሬንድ ይዘው ወደ ግራ ወደ ቀኝ ለማለት እንዲችሉ ነው። ይሄንን ደግሞ ኢትዮጵያ ከቤይሩት ጋር ልትወዳደር አትችልም። በጣም 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 አንደኛ ብዙ ገንዘብ ያወጣሉ እነዛ ለአድቨርታይዝመንት፣ ሁለተኛ አመቺ የሆነ ኢንቫይሮንመንት ነው ያለው። ስለዚህ በማንኛውም መመዘኛ ስትመለከተው ይሄ ሰውዬ ኢኮኖሚክ ዲቨሎፕመንት አመጣበታለሁ የሚል የትም ሀገር የተፈተነ አይደለም። ሁለተኛ ነገር ደግሞ እያንዳንዱን ነገር ስትመለከት ዋና ነገሩን እያደቀቀ ሱፐርፊሻል የሆነ ነገር ላይ ነው ጊዜውን የሀገሪቷንም ምናልባት ዶክተር ዮናስ እንደው ቱሪዝሙ ላይ ለመጨመር ያህል ነው በደንብ አሁን የገለጽከውን ማሳያ የሚሆን ነው። በቅርቡ በአዲስ አበባ ወደ 18 ሆቴሎች ወደ ሆስፒታልነት ተቀይረዋል። ይሄ የሆነው የቱሪዝም ኢንዱስትሪው በመዳከሙ ሆቴሎች የሚጎበኛቸው የሚያድርባቸው ከውጭም የሚመጣ ስለጠፋ አሁን ኢትዮጵያ ውስጥ ከሚዝናናው ይልቅ የሚታመመው እየበዛ ነው። ስለዚህ ሆቴሎች ወደ ሆስፒታል እየተቀየሩ ነው የሚል ሪፖርት በጀርመን ድምጽ ሬዲዮ ላይ ቀርቧል። በቅርብ ነው ይሄንን እየሰማ ነው። ብዙ አስጎብኚ ድርጅቶች ስራ እየቀየሩ ነው፣ ምክንያቱም ቱሪስት የለም። ነገር ግን የመንግስት ቁጥር እውነት ለመናገር አንዳንድ ጊዜ ራሳቸው የሚናገሩትን ራሳቸው ስለሚያምኑ ይመስላል ቁጥሩንም በደንብ ለጥጠው ነው የሚናገሩት። 7 ቢሊዮን ዶላር አግኝተናል ሁሉ እስከ ማለት ደርሰዋል። በአንድ አካባቢ ብቻ እስከ 3 ቢሊዮን ዶላር አግኝተናል ነው። ትንሽ ራሳቸውንም የሚያከብሩም አይደሉም። ለሚዋሹት ነገር የተወሰነ ተቀራራቢ ነገር እንኳን የሚናገሩ አይደሉምና አሳዛኝ ነው በቱሪዝም ላይ ያለው። በቅርቡ ለክርክር የቀረበችው የቱሪዝም ሚኒስትሯ እንዴት ሰሜኑ ጦርነት ሆነ አብዛኛው ቱሪስት
ሰሜን ላይ ያሉ ይሄ የኢትዮጵያ ጥንታዊ ነገሮችን ነው የሚጎበኙት። አሁን ደግሞ ሰሜኑ ጦርነት ላይ ነው፣ ሰላም የለም ሲባል ኢትዮጵያ ሰሜን ብቻ አይደለችም ደቡብም ነች አሉ። እንግዲህ ኢትዮጵያ ደቡብም ናት ሰሜንም ናት ሁሉንም ናት ኢትዮጵያ። ሰላሙን ማስፈንና ሰላሙን ማምጣት ሳይሆን ሰሜን ብቻ አይደለችም ብሎ እንዲህ አይነት ነገር መፍጠር ነው የተፈለገው በብልጽግና በኩል። ለማንኛውም በቱሪዝም በኩል የሚባለው ነገር ብዙ ርቀት ሊወስዳቸው አልቻለምና ያልከው በደንብ የሚያሳምን ነው። እንደው ተጨማሪ ነገሮችን ከዚህ አንፃር መግለጽ ከቻልክ በሚል ነው ይህንን ዳታ ያመጣሁት። ቱሪዝም በምትልበት ጊዜ ሪሊ in a broader sense የውጭ ብቻ አይደለም። ያው የአገሪም አሁን ለምሳሌ የሸዋ አማራ ግዛት ውስጥ አማራ ክልል ውስጥ ያለው ደቡብ ሄዶ እንትን በሚልበት ጊዜ ኢንተርናል ቱሪዝም ልትለው ትችላለህ። እንግዲህ ማን ነው ኢንተርናል ቱሪዝም ካለ የሚያደርገው ያልክ እንደው ያ ሚድል ክላስ ነው። ድሮ እኛ ኢትዮጵያ በነበርንበት ጊዜ አንድ ዶክተር ባልና አንድ ነርስ ሚስት ከተጋቡ ገና ሲጋቡ አፐር ሚድል ክላስ ናቸው። መኪና አላቸው፣ ልጆቻቸውን ፕራይቬት ስኩል ነው የሚልኩት ወይ ሶደሬ ወይ ምናምን በየወሩ በየሁለት ሳምንቱ ወይንም በአመት 3 ወይንም 4 ይሄዳሉ። እዛ በሚሄዱበት ጊዜ ገንዘብ ያጠፋሉ። መንሸራሸር አለ ማለት ነው። ሚድል ክላሱ እንደዛ ሲሆን ነው። አሁን አንድ ዶክተር እና አንድ ነርስ ቢጋቡ ከቤት ኪራይ ከፍለው ሜቢ ራሳቸውን ማብላት ማጠጣት ይችሉ ይሆናል። ከዛ አልፈው ግን እንደዚህ ለሽርሽር ሄደን ምናምን የሚሉበት አይደለም። እኔ አንድ ዶክተር ለአጭር ጊዜ ለትሬኒንግ መጥቶ አንድ ቦታ ተጋብዘን እንደዚህ ስናወራ ጓደኞቹ ጋብዘውት ማለት ነው፣ አብረውት የነበሩ እዛ ዶክተሮች የነበሩ እዚህ ሲመጣ ጋብዘውት እንዳጋጣሚ እኔንም ጋብዘውኝ ተገናኝተን ቴሌቪዥን ለመግዛት አለኝ። ዶክተር ነው ማይንድ ቴሌቪዥን፣ ፈርኒቸር እነዚህን ለመግዛት እቁብ ገብተን ነው እና ልጁ እጮኛውም አብራው የተማረች ሜዲካል ዶክተር ነች። አብረው ነው የሚኖሩት። 2 ዶክተር ያለበት ቤተሰብ ነህ። የቤት ኪራይ ተከፍለን አለኝ። አንድ 3 4 5 ዓመት ነው ግራጁዌት ካደረጉ ሁለቱ እና የፈርኒቸራችንን ለማሟላት እቁብ ገብተን ነው። እንግዲህ ማይንድ ዩ በ2 ዶክተር በዛን ጊዜ እኛ በነበርንበት ጊዜ ባልና ሚስት ከሆኑ አላለቀ። እነሱ በቃ ሶደሬ አይደለም ፓሪስ ነው የሚሄዱት። እንደዛ ያህል ኢንካም ትልቅ ከሚድል ክላስ ወጥተው አፐር ክላስ የሚባሉት ጠነኑ የሚባሉት ውስጥ ነው። አሁን 2 ዶክተር ከአንድ ቦታ ሄዶ ሆቴል ቆይቶ ማድረግ ካልቻለ ከውጭ የሚመጣው ደግሞ the first thing ምንድነው? አገሪቷ ሰላም የለም። ስለዚህ ከአዲስ አበባ መውጣት አይችልም። ሁለተኛ ነገር ከድሮም ጀምሮ ደግሞ አንድ ነገር ማየት ያለብህ ምንድነው መሰለህ? የቱሪስቱን አይነት ማየት ነው። ምን አይነት ቱሪስት ራሱ ሀገር በየሀገሩ የሚሄደው የተለያየ ኢንካም ክላስ ያለው ነው። አሁን እንደ ኢትዮጵያ አይነት ሀገር የሚሄዱትን ቱሪስቶች የተመለከትክ እንደሆነ አድቬንቸሪስቶች ናቸው። እዚህ ላይ ባክፓካቸውን አድርገው ሰሜን ማውንቴን በእግር የሚሄዱ አድቬንቸረስ የሆኑ ቦታዎችን እንደዛ ማየት የሚፈልጉ ናቸው። እነሱ ደግሞ ዩዥዋሊ in the lower end of the western ዓለም ውስጥ ያሉ ናቸው። ይሄ ሀብታም ቱሪስት የምትለው ሄዶ ገንዘብ እንደ ልቡ ሊያጠፋ የምትለው እነዚህ ትልልቅ ሀገሮች ውስጥ ሄዶ እነ አሜሪካ እነ ፈረንሳይ እነ ምናምን እነ ጣሊያን የመሳሰሉት ሀገር ነው የሚሄደው። ስለዚህ እንደ ኢትዮጵያ አይነት ሀገር ውስጥ ራሱ የሚመጣው ቱሪስት ባይትዝ ኔቸር አድቬንቸሪስት የሆነው ነው እንጂ የሀብታም ክላስ የምትለው አይደለም። ልጆቹን ምናምን ይዞ መጥቶ ከቤተሰቡ ጋር ብዙ ገንዘብ አጥፍቶ የሚመለስ አይደለም። እና ይሄ በቱሪዝም ሀገር እናሳድጋለን የሚለው ነገር በመጀመሪያ ደረጃ በኢትዮጵያ let me give you this example ኬንያንና ግብፅን ተመልከት። እንግዲህ በኢትዮጵያ በአፍሪካ ውስጥ ብዙ ቱሪስት የሚያገኙት እነዚህ ሁለቱ ናቸው። ግብፅ ከየአረብ ሀገር የሚመጣው አለ። እንደገና ደግሞ ፒራሚዶች እና የመሳሰሉት ነገሮች አሉ። በዛ ላይ የብዙ አመት በ50 በ60 አመት በላይ ያለው የኢንዱስትሪ ሴክተር ተመዝግቦ አድቨርታይዝ እያደረገ በአመት ስንት የሚያመጣ ይመስላል? It's about 13 to 14 billion dollars
ያን ያህል አይደለም። በግብፅ ደረጃ ኬንያ ባለፈው 3 ዓመት 4 ዓመት ሄደህ በአንድ ዓመት ውስጥ ስንት ነው ያገኙት ያልክ እንደሆነ ማክሲመም የምታገኘው 3.5 ቢሊዮን ነው በአመት። ኬንያ እንግዲህ ከኢትዮጵያ ጋር ስታየው በጣም ብዙ በሳፋሪ በምናምን በመሳሰሉት የብዙ ልምድ ያላቸው ሂስቶሪካሊም ደግሞ ብዙ ቱሪስት የሚመጣበት ሀገር ነው። ኢቭን ሰክሰስፉል እንኳን ቢሆን ኢትዮጵያ በአሁን ባለበት ሁኔታ አይደለም። ኢቭን ሰክሰስፉል ሆነ የቱሪስት ኢንዱስትሪ ብትል 4-5 ቢሊዮን የሚያገኝበት ጊዜ ላይ ብትደርስ በእውነቱ ማለት ነው። ይሄ ዝም ብለው እየመጡ 10 ቢሊዮን አገኘን አማራ እንትን 3 ሚሊዮን የውጭ ሰው ተጎበኘ ምናምን እያሉ የሚሉትን ተው። 4-5 ቢሊዮን ብር እንኳን ቢገኝ ለአንድ ሀገር ያ ነገር ትልቅ አይደለም። ሀገር በሱ ልታሳድግ ሊረዳህ ይችላል። ኤቭሪ ፔኒ ካውንትስ ሊረዳህ ይችላል። የሀገሪቷ ኢንቨስትመንት ግን የሚኖረው የቻይናን፣ የኮሪያን፣ የቪየትናምን እንትን የተመለከትክ እንደሆነ ነው። ያ ደግሞ እነሱ ምንድን ነው ያደረጉት? መጀመሪያ አግሪካልቸሩን አስፋፉት። ያን አግሪካልቸር ካስፋፉ በኋላ እያደገ ከሄደ በኋላ ከዛ ሪሶርሱን ወስደው ወደ ማኒፋክቸሪንግ እና ኢንዱስትሪ ውስጥ ከተቱ። እሱን እያሰፉ በትንሽ ኢንዱስትሪ ጀምረው እሱን እያሰፉ ሄዱና ወደ ቴክኖሎጂ ገቡ። ትንሽ ለየት ያለ መንገድ የወሰደው የኮሪያው ነው። እሱ ለየት ያለ ነገር ነው። ግን እነ ቪየትናምን እነ ቻይናን የተመለከትክ እንደሆነ on the other hand የኢንዲያን ደግሞ ዴቨሎፕመንት የተመለከትክ እንደሆነ በ1980 አካባቢ ላይ ትንሽ ቀደም ብሎ ሊሆን ይችላል። ግን በ1980 አካባቢ ላይ ለሀገራችን የእድገት ቪዥን እናውጣ፣ ስትራቴጂክ ቪዥን እናውጣ ሲሉ ያደረጉት ምንድነው መሰለህ? እኛ የኢንተርናሽናል ሶፍትዌር ኢንዱስትሪውን ዶሚኔት ማድረግ አለብን። ዓለም ወደዛ እየሄደች ስለሆነ የዓለም ልክ ቻይና ማኒፋክቸሪንግ ሀብ ነው መሆን የፈለጉት። የዓለም ፕሮዳክት በሞላ እኛ ጋር መሆን አለበት። ከጫማ፣ ከልብስ፣ ከቴሌቪዥን ሁሉ ነገር ቻይናን የማኒፋክቸሪንግ ሀብ እናረጋታለን ብለው ነው የተነሱት በ1978። አሁን በዓለም ውስጥ ፕሮዲዩስ ከሚደረገው 30 እስከ 35% ቻይና ነው ፕሮዲዩስ የሚያደርገው። some years እስከ 40%። ያ ትልቅ ዲቨሎፕመንት ነው። ህንድን የተመለከትክ እንደሆነ ነው እሱ ቻይና ወስዶታል። እኛ የኖሌጅ እናደርግ ብለው ግን ወዲያውኑ ምንድን ያደረጉት መሰለህ? ዩኒቨርሲቲዎቻቸውን በደንብ ፋይናንስ ማድረግ ጀመሩ። በተለይ ኢንጂነሪንግ፣ ሳይንስ፣ ማቴማቲክስ ላይ በጣም ኢንቨስት ማድረግ ጀመሩ ዩኒቨርሲቲዎቻቸው ላይ። ከዛ ቀጥለው ምንድን ያደረጉት? ውጪ ያሉ ህንዶች ማኒፋክቸር ምንድነው ይሄ ሶፍትዌር ውስጥ ምናምን ያሉት ወደ ሀገራቸው እንዲመለሱ ምን እናርግላቸው? ለነሱ የሚስማማ ምንድነው ሩልስ ኤንድ ሬጉሌሽንስ ኤንድ ሎውስ በደንብ አስፋፉ። አገርም ውስጥ ከገቡ በኋላ እንዴት በቀላሉ ብድር ሊያገኙ እንደሚችሉ፣ እንዴት ወደዛ ሊገቡ እንደሚችሉ ያ በጣም ተሰርቶበት ነበረ። እና አሁን ህንድ በዓለም ውስጥ የዩኒቨርሲቲዎች ራንክ ይደረጋሉ በተለያየ መንገድ። በኢንጂነሪንግ፣ በሳይንስ፣ በማቴማቲክስ በዓለም ውስጥ ቶፕ 40 ከሚባሉት ውስጥ 2 ወይም 3 ዩኒቨርሲቲዎች አሏቸው። የሶፍትዌር ኢንጂነር፣ የሳይንስ ያንን የሚያወጡ ሶፍትዌር እናወጣለን ብለው ብቻ አይደለም ቁጭ ያሉት። ያን ለማድረግ ምንድነው የሚያስፈልገን የሚለው ላይ የሚሰሩበት። አሁን ከ1980 ጀምረህ ኦልሞስት በ25 years መሆኑ ነው 40 plus years መሆኑ ነው። በዛን ጊዜ ውስጥ በእርግጥም የኢንተርናሽናል ሶፍትዌሩን ዶሚኔት አድርገዋል። ጀርመን ብትሄድ፣ አሜሪካ ብትሄድ፣ ኢቨን አሁን እንደ ጃፓን ብትሄድ እንኳን ህንድ የማታገኝበት ቦታ የለም ሶፍትዌር ዲቨሎፕመንት ውስጥ በየሀገሩ ነው የምልህ። የኛ ጠቅላይ ሚኒስትር ያንን ያይና በ2030 ይላል። የዛሬ 4 ዓመት እኮ ማለት ነው። በ2030 ኢትዮጵያ ምንድነው ሃይቴክ ወይንም ደግሞ ዲጂታል ሰርቪስ እናደርጋታለን። ዲጂታል ሰርቪስ አንድን ኢኮኖሚ ለማድረግ ገና ከፕሪ ኢንዱስትሪያል አግሪካልቸር ውስጥ ያለን ሀገር ኢንዱስትሪያል ኢኮኖሚ ሳይሆን
ቴክኖሎጂ ውስጥ ከታለው ስትል የመጀመሪያው ጥያቄ የምትጠይቀው ምንድነው? በቂ የተማረ ኃይል አለ ወይ ነው። እኛ አገር ዛሬ 4-5% ነው ከተፈታኝ ውስጥ 100 ሰው ተፈትኖ 94ቱ ይወድቃል፣ ኮሌጅ እንኳን መግባት አይችልም። 95ቱ ይወድቃል፣ ኮሌጅ እንኳን መግባት አይችልም። አንድ ዩኒቨርሲቲ ውስጥ ነው በዓለም ውስጥ ራንክ ተደረገ ምልህ አዲስ አበባ ዩኒቨርሲቲ ነው። አንድ ዩኒቨርሲቲ እሱም ራንክ የተደረገው ከ700 እስከ 800 ወይም ከ800 እስከ 900 ነው። ህንድ in the top 30-40 ውስጥ ዩኒቨርሲቲዎች አሏት። in the top 100 እና top 200 ማአት ዩኒቨርሲቲዎች ናቸው ያሏት። በአንድ ዓመት ውስጥ ከ100 ሺህ በላይ ኢንጂነሮች ከአመት ታፕ ናች ኢንጂነሮች ነው ማወራ። በኤምአይቲ ሌቭል ትሬንድ የሆኑ ከነሱ ውስጥ በሺህ የሚቆጠሩ ታወጣለች። ያንን ይዛ ነው ዲጂታል ኢኮኖሚ ውስጥ ገባለ ያለችው። 3% 4% ዩኒቨርሲቲ በሚገባበት አገር ከአመት የኤጁኬሽንን ባጀት የሚሰብር ምንድነው የሚሸረሽር ከአመት እየቀነሰ የሚሄድ በሚሊዮን የሚቆጠሩ ተማሪዎች በጦርነት ምክንያት ትምህርት ቤት የማይሄዱበትን ሀገር ውስጥ ቁጭ ብለህ እንደ አስማተኛ ዋንድ እንዳለው ሰው በ2030 ኢትዮጵያን ዲጂታል አረጋታለሁ። ይሄ እብደት ማለት ድንቁርና አይደለም። ተመልካቾቻችን ከዶክተር ዮናስ ብሩ ጋር ያደረግነው ቆይታ አላበቃም። የመጀመሪያው ክፍል የተከታተላችሁትን ይመስላል። በተመሳሳይ ዶክተር ዮናስ በጥናታዊ ጽሑፍ ባቀረበው ላይ መነሻ ያደረግንበትን ቀጣይ ክፍል ደግሞ ማክሰኞ ዕለት ይዘን የምንቀርብ እንደሚሆን ለመግለጽ እንወዳለን። በዚህ አጋጣሚ ዶክተር ዮናስን በእናንተ በተመልካቾች ስም ከልብ እናመሰግናለን። ጤና ይስጥልን።